ፍትፍትና ደጀ ሰላም አዳም ረታ ከይወስዳል መንገድ ያመጣል መንገድ መጽሐፍ የተወሰደ። ደብዛዛ ቢጫ የፀሐይ ብርሃን አርፎባት እርግቦች የጣሪያዋ ደርዝ ዙሪያ ይርገፈገፋሉ። ላባቸው ያልተበጠረ ይመስላል። የግድግዳው ሸክላ ገርጥቶ የደነገጠች ቀይ ዳማ ሴት ገጽ ይዟል። ሲሚንቶው ጥፍሮ አልቆ ዝናብና ፀሐይ ለዓመታት ቢፈራረቁበት ሸክላዎችን መቆንጠጥ የከበደው ይመስላል። የተሰራችበት ግቢ የቆዳ ስፋት ስትጀመር ከያዘችው ይዞታ እየጠበበ የጧቱ ጤዛ ፈሶባት ስትታይ በጭንቀት እያላባት ሳይሆን አይቀርም ያሰኛል። የመስታወት መስኮቶቿ ብዙዎቹ ተሰብረዋል። ግንባሯ ላይ ያለችው መስቀል ወልቃ የነበረችበት ጎድጓዳ በሲሚንቶ ተደፍኗል። ጎድጓዳ ሸክላውን የመሰለ ቀለም ስላልተቀባ ቡላ ቋሚና አግዳሚ መስመሮች ይታያሉ። ቀድሞ የነበራት ቀላል የእንጨት ህድሞ በሽቦ በቆርቆሮና እዚያና እዚህ ወደ ተናደ ረጋ ሰራሽ ቢጋር ተለውጧል። ሲጨልም የአጥር በሮቿ ላይ ግራና ቀኝ ያሉት ሁለት አምፑሎች የጥርጣሬ አይኖቻቸውን ይከፍታሉ። እዚያ አካባቢ ካሉት የመኖሪያ ቤት ህንፃዎች የተሻለ ጥራት ያላት ብትመስልም ያየውን አይቶ አምሮው ሰሌዳ ላይ ደርድሮ በትንታኔ ላነበበ የህንፃዋን መጎዳት ሊያጤን ይችላል። ግቢው ውስጥ ለምግብ ቤትነት እንዲያገለግሉ የሰፈሩ ከፍተኛ ጽሕፈት ቤት 4 ትናንሽ የሳር ጎጆ ቤቶችና ለማድ ቤትነት የሚያገለግል አንድ ትልቅ የብሎኬት ሰቀላ ሰርቷል። ከጀርባ ወደ ግራ ሸተት ብሎ ለደንበኞች የሚያገለግል ሽንት ቤት አለ። መጸዳጃ ቤት የሚል ቀይ በር ላይ በነጭ ቀለም የተጻፈ ጽሑፍ ከዋናው አስፋልት መንገድ ይታያል። ዝናብ ሲሆን የቤንዚን ሾርባ የመሰለ ጉድፍ በጀርባ በኩል ይወጣና ዋናው መንገድ ዳር ያለው ቦይ ውስጥ ይገባል። አንዳንዴም ብዙ ከዘነበ የተመደበለትን የመንገድ ቦይ ሞልቶ አስፋልት ላይ ይዘረገፋል። ታዲያ ይህን ፍሳሽ እየዘለሉ ከሚያልፉት የሰፈር መንገደኞች አንዱ ነኝ። ከጥቂት ዓመታት በፊት እሁድ ወይ ቅዳሜ ከጀርባ ተለጥፎ የተሰራ ተቀጥላ የቆርቆሮ አዳራሽ ውስጥ የከፍተኛው ወጣቶች ኢንተርናሽናልና የኢትዮጵያ ሕዝብ መዝሙር ሲዘምሩ ይሰሙ ነበር። እዚያው አካባቢ ውስጥና ውጭ አብዮት ጠባቂ ዘበኛ መረሬ የመሰለ ካፖርት ደርቦ ይቀመጣል፣ ይነሳል፣ ወዲያ ወዲህ ይመላለሳል። አንዳንዴ በር ከፍቶ ወጥቶ ሥራ ፈቶ የማያውቀውን የጄኔራል ስመትን ጎዳና በዝምታ ይቃኛል። ከሜክሲኮ አደባባይ አካባቢ ያለውን የኪራይ ቤት ትቼ እዚህ ሰፈር ከገባው ገና 9ኛ ወሬ ነው። ይችን ወደ ምግብ ቤት ሬስቶራንት የተለወጠች የቤተ ክርስቲያን ሕንፃና ያረፈችበትን ግቢ ዘልቄ ተጠግቼ ያየኋቸው ዕለቱንና ዓመተ ምሕረቱን በትክክል በማላስታውሰው ማታ ነው። ከዕለታት አንድ ቀን ሞገስ ከሚባል ሰውዬ በልጅነቴ አውቀው ከነበረ ግን ከተለያየሁት ብዙ ጊዜ ካለፈኝ ሰው ጋር ብል ይሻላል ጋር ውይይት ታክሲ ውስጥ ተገናኘንና በጨዋታ መሃል ቡና እንጠጣ ብሎኝ እዚህ ምግብ ቤት ይዞኝ ገባ። ሞገስን የማውቀው አባቱ ለሥራ ጉዳይ ከደብረ ዘይት ተዛውረው አስመራ መንገድ ከባምቢስ ከፍ ብሎ ያለው የተወለድኩበት ሰፈሬ ሲገቡ ነው። ምግብ ቤቱ ውስጥ አስተናጋጅ ሴቶች የሉም። የቀበሌ ምግብ ቤቶችና ድራፍት ቤቶች የሚያደርጉት ለዚያ ማዘጋጀት ነው። ከጎረምሳነቴ ጀምሮ ሴት የሌለበት ቡና ቤት እንደማልወድ ያውቃል። እንደሱ ቤት ሰርቼ በወሬ እንደሰማሁት ትዳር ይዤ ይህንንም በወሬ እንደሰማሁት በጎለመሰ ቂጤ ሞቅ ያለ ቤት ውስጥ እንዳላርፍ ያደረገኝም ከዚህ ጋር የተያያዘው ብኩንነቴ እንደሆነ ያውቃል። ስለ አንተ አንዳንዴ ቸርነትን ሳገኘው ጠይቀዋለሁ፣ በቃ አትለወጥም ነው ያለኝ ሲጀምረኝ። ምግብ ቤቱ በትክክል የምግብ ቤት ሥራውን ከጀመረ አጭር ጊዜ ስለሆነ ሳይሆን አይቀርም በብዙ ቦታዎች የማየው የቡና ቤቶች ዝነኛ ቆሻሻነት አይታይበትም። 4 ትናንሽ ጎጆ ቤቶች
የግቢውን የቀኝ አጥር ተንተርሰው በሰልፍ ቆመዋል። በየመሃላቸው የሚያምር ለምለም አረንጓዴ በሰው ልጅ ጠንቃቃነት ሳይሆን በተፈጥሮ የበቀለ መንገዱ እንደ ተዘጋበት ውሃ ተኝቷል። ጥጉን ይዞ በስተግራ ቡና ቤቱ ከማድ ቤቱ ጋር ተያይዞ ጭክግ ያለ ብርሃን ውስጥ ይነቃነቃል። እንደ ተባባል ነው ቡና አላዘዝንም። ከዚህ ጓደኛዬ ጋር አንዷን ጎጆ ለሁለት ይዘን ቢራ እንዲመጣልን ጠየቅን። የታዘዙን አስተናጋጅ አዛውንት ሹል ፎጣ የመሰለው ያገጫቸው ሸንጎበት ሙቀቱ ፊቴ ድረስ የሚመጣ ነው። ምን ልታዘዝ አሉ በእኔ አቅጣጫ ጎንብሰው። ጓደኛዬ እያየኝ ዝም አለ። ጥሬ ክትፎና ቢራ አዘዝኩ። እሱን እንዲያዝ ጠየቅኩት። በመጀመሪያ ቤቴ በላለው ግድ የለም ብሎኝ ተግደርድሮ በእኔ ትንሽ ልምምጥ በግድ ብላ እንዳልኩት ሁሉ ግብዣይን ተቀበለ። ቢራና ቅቅል እንደሚፈልግ ነገራቸው። የአዲስ አበባ ቤት ሰሪዎች የመጋበዝ ኪነ ጥበብ ነው። ሞራላቸውም የሚመጠነው ያኔ ነው። በደረቁ ሜዳውን ትቢታቸው ሌላ ነው። በደቂቃ በማይሞላ ጊዜ አሳላፊው ሽማግሌ ከሚሞቅ ጢማቸው ጋር ሁለት ጤዛ ያካፋባቸው ቢራዎች ይዘው መጡ። ከእሱ አንድ ሁለቴ ፉት ካልን በኋላ ስለ ቤተ ክርስቲያኗ ጠየቅኩት። ስማ፣ እንደ ነገርከኝ 10 ዓመታት ያህል ኑራል እዚህ። ይህን ምግብ ቤት ሳየው ቀድሞ ቤተ ክርስቲያን የነበረ ይመስለኛል። ልክ ነኝ? አዎ። የሚሽኖች ነበረ? አይ አበሾች ነበር። ተወረሱ? ለምንድን ነው የተወረሰው? ምን ይሄን ትጠይቀኛለህ ኑረዲን? ምን ሆንክ? ዛሬ ገና ከለንደን መግባት ነው? በተረቡ ስቄ እንደጨረስኩ ትንሽ ቆይቶ ግቢው ውስጥ የከፍተኛው ጽሕፈት ቤት አዲስ ህንጻ ሊሰራ ነበር አለ። ለምን ወረሱት? ኦይ ምን አይነት ጥያቄ ነው? ብዙ ነገሮችን እኮ ሳትጠይቀኝ በራስ መመለስ ትችላለህ። ወደ ጀርባው ተገላምጦ አየ። አጠገባችን ካለው ጎጆ አንድ ወጣት ሴትና ሁለት ወንዶች በሞቅታ ይሳሳቃሉ። ወጣቱ ተበላሸሙት። ትላንት ቡና እዚህ ልጠጣ ገብቼ እነዚሁ ልጆች እዚሁ ጎጆ ውስጥ ነበሩ። አድረው የዋሉ ይመስለኛል። ስለ ቤተ ክርስቲያኗ ንገረኝ። ተዋቸው እነሱን። አንተ ከቤተ ክርስቲያኗ ጋር ምን አለ? ሸክላ ትወዳለህ? ለኔ አየህ ኃጢአተኛ ነኝ። እኔ ብዙ ኃጢአት ሰርቻለሁ። ለኔ ቤተ ክርስቲያን ስለ እግዚአብሔር የምትማርበት ቦታ ብቻ ሳይሆን ሰዎች በተቻላቸው አቅም ከሆነላቸው አንዱ ለአንዱ ለመተሳሰብ አጋጣሚ የሚያገኙበት ቦታ ይመስለኛል። በልጅነቴ ደብረ ዘይት ሚሽን ሄድ ነበር። ትዝ ይላል። ከኔ የተሻለ ስነ ምግባር ያላቸው ሰዎች አጋጥሞኛል። ያ ትዝ ያለ ይሆናል። ናፍቆቱ ነው። ደግሞ የልጅነታችን ጊዜ የጨዋታ ጊዜ ነው። ንቃት የለበትም። ድምፁን ያልወደድኩት አይነት የቀልድ ቅላጼ ሰጥቶት እዚህ መኖር የጀመርከው መቼ ነው? ይህም ቤተ ክርስቲያን ከወረስቱ በኋላ ነው። ከአንድ ዓመት አካባቢ በኋላ መሰለኝ። ዝም ብዬ ነው የጨቀጨኳ። አታውቅም ይሆናል ለምን እንደተወረሰ። በመጠኑ የማውቅ ይመስለኛል። በወሬ ማን የጠየኩ? ወረስክ አላልኩም። ይገርመኛል። አየህ መሬት ሲወረስ ፍልስፍና የማያውቀውን ሕዝብ እግዚአብሔር መሬትን የፈጠራት ለባላባት አይደለም፣ ለመሳፍንት አይደለም፣ ለሁሉም ነው ተብሎ ነው። ቤተ ክርስቲያን ሲወረስ ግን ምን ተብሎ ነው? ቀላል ነው። የባዕድ ባህል አልኩት። እሱም ይቻላል። ባዕድ የሚለውን ቃል የኃይለ ሥላሴ መንግስት ሰርቶበታል። ትዝ ይለኛል የታላቅ እህቴ ልጅ ባዕድ ሃይማኖት መጤ ሃይማኖት አመንሽ ተብላ በትንሹ የእናት አባት ድጋፍ ነበረበት። በዚህ ምክንያት ታስራ ነበር። ያራካየው ደግሞ የኦርቶዶክስም ሃይማኖት ባዕድ ነው። ጊዜው መርዘሙ እንጂ 9 የሶሪያ መነኮሳት አመጡት ነው የሚባለው። አንደኛ ደረጃ ትምህርት ቤት አልተማርክም ድሮ? አባ አረጋዊ፣ አባ ገሪማ፣ አባ ቱባ ምናምን ስለሚባሉ መነኩሴዎች ምናምን። ለማን እየተከራከርክ ነው? እነዚህ ያልካቸው መነኮሳት አበሾቹን አይሆኑ አልተነገረም። እስከ ዛሬ በነበረው የኢትዮጵያ ታሪክ ውስጥ አገሪቱን ከወረራ ሲከላከል የነበረ ሲሞት ሲቃጠል የነበረ የኦርቶዶክስ ሃይማኖት ነው። ከኋላ መጥተው ሁሉን ነገር ሊቀሙ ይፈልጋሉ። ከየት ነው የመጡት? ማን የላካቸው? አገራችንን ከሚለክፏት ጋር ቅርበታቸው ምን ያህል ነው? ችግራችን የሚበላና የሚጠጣ ነው ወይስ በአንድ አምላክ ማመን? ለራስህ የእስልምና ሃይማኖትም እየተከራከርኩ ነው። እነዚህ የተወረሱት የኢምፔሪያሊዝም ባህል በአብዮታዊ ትግል ወቅት በማምጣት ወጣቱን ከትግልና ከፍሬያማ ስራ ርቃቸዋል ተብሎ ይሆናል አለ። ባዕድና ኢምፔሪያሊዝም ይመሳሰላሉ? ያው ነው። እንደሚመለከቱት ሰዎች ነው። በክርስቶስ ማመን እዚህ ቀድሞውኑ ከነበረ
ሌላ ምን ይጠቅመናል? ነገር ፍለጋ ካልሆነ የማርክሲዝም አመለካከት ነው። ደግሞ እኮ የምንጠጣው ቢራም የባዕድ ነው። የድሮ አባቶቻችን ሚሽኖችን የተቀናቀኑት ማርክሲስቱ ነው አይደለም። በነገራችን ላይ እንዲወረስ ያደረጉትን ሰዎች አውቃቸዋለሁ። ማርክሲስቶች? አይ አድመኞች በላቸው። ማርክሲዝም ማደም ያስተማረን አይደለም እንዴ? አድማ ድሮም ነበር። የድሮ አድማ ከቤተ መንግስት አያልፍም። ይሄ የዘመኑ ግን ወደ ተራው ህዝብ ያስገባዋል። አዲስ ነገር እንደሰማ ሁሉ ላፍታ ትኩር ብሎ አየኝ። ሽማግሌው ፊቱ የሚያስቀምጡለትን ቅቅል ጠረጴዛው ላይ እስኪያርፍ በአፍንጫውና በአይኖቹ ያጤነ የሚያስብ መሰለ። ክትፎው ያምራል። የሰራተኛውን መደብ ባንዲራ የመሰለ ስጋ፣ የቅቤ ወዝ ስር ፈጦ፣ ሞገስ ብልቶቹን በደንብ ያልሰመጡ አጥንቶች ነበሩ። በጣቱ እየነካ ቃሪያዎቹን አደይ ከመሰለው የመረቅ ኩሬ ውስጥ ለቅሞ ትሪው ጥግ አስቀመጣቸው። ከቢጫው ውሃ በሰፊው ማንኪያው ትንሽ አካፋ ብጤ ነው። ዘግኖ በትላልቅ ከንፈሮቹ መጠጥና ስለ ዛሬው አድማ ብታብራራልኝ አለ እንደማሾፍ። መልሱ ቀድሞ ሐሳቤ የነበረ ቢሆንም ሌላ ጨዋታ ለመቀጠል ብዬ ስለዘነጋሁት ማሰብ ነበረብኝ። ጊዜ እንዳገኝ አፌ እንዳመጣ ወይስ ልቤ ወደ ክትፎው ሂዶ ነበር? ያው የምታውቀው ነው አልኩት። እኔ የማውቀው ምን አለ አለኝ ጠበቅ አድርጎ። በአብዮቱ ጊዜ አገሪቱ ውስጥ ነበርክ፣ ፖለቲካ ውስጥም ተሳትፈሃል። የዘመኑ ሴራ ጥቂት ሰዎችንና ግለሰቦችን ብቻ ሳይሆን የፖለቲካ ድርጅቶችን ይይዛል። ድርጅትን ሊያጠፋ ያሴራል። ግለሰቦች ግለሰቦችን ለማጥፋት ድርጅቶችን ተጠቅመው ያድማሉ። ሰፊና ልዩ መሰለኝ። ልክ የሆንክ ይመስላል አለ። የቃሪያ ፍሬዎቹን በማንኪያው ላለመጨለፍ በቀስታ እየሸወደ ጎብጦ ሾርባውን ይስባል። መረቁ ውስጥ የወረወራቸው የእንጀራ ቅድዳጆች የድስቱን መረቅ በከፊል ጋርደውታል። ከፊሎቹ ይንሳፈፋሉ፣ ከፊሎቹ ሰምጠዋል። ቡጤ የሚያክል የቅልጥም አናት ከመሃል ብቅ ብሎ እንደ ደሴት ያፈጣል። መምሰል ሳይሆን ልክ ነኝ። አይመስለኝም። በሞተ ጉዳይ ላይ እየተነጋገርን ነው። እዚህ ቤተ ክርስቲያን ውስጥ ያመልኩ የነበሩ ሰዎች በሕይወት ለምስክርነት አሉ። ኦ ስማ ጂሚ፣ እኔ እዚህ የመጣሁት ቢራ ልጠጣ ነው። አብዮት ምናምን እያልኩ ልደበር አይደለም። ለመሆኑ ውስጣቸውን ታውቃለህ? ጴንጤ ምናምን የሚባሉትን ፊት ለፊት ከምታየው ሌላ ረዥም ግባቸውን እንረዳዋለን። ቆይማ እንትናን ታውቀዋለህ? ማን ነው? ጠፋኝ እንዴ? ዳኛቸው ትክ ብሎ አየኝ። እንዴት አታውቀውም አይነት አመለካከት። ዳኛቸው አንጃ ሆኖ ቀይ ሽብር ያካሄደ የመራ ልበለው። ያጢማም ጉንጫም እሱ ዋናው ነው። አሁን ዞን ጽሕፈት ቤት ይሰራል መሰለኝ። ጠይቀው ነው የምትለኝ? ሳቅ ፊቱ ላይ ጀምሮታል። እንዴት አሾፋለህ? እኔ እኮ ጉዳዩ በግሌ ገርሞኝ ለወሬ ጠየቅኩ እንጂ አጥኛ አይደለሁም። ይታይ ይህን ያደረገውን ሰው መጠየቅ፣ ያውም ስልጣን ይዞ። ካለፈ በኋላ ነው የምጠይቀው። ብዙ ወጣት ከአብዮት ሸሽቶ የማማት ባህል ውስጥ ከገባ በኋላ። እዚህ ጋር አተኩሮ አየኝ። የሚያስፈራ ነገር የለውም ዛሬ የምልህ። ያለፈውን ነገር መተቸት ቀላል ነው ልበልህ። ግራና ቀኝ ማርክሲስት ነው ያለው። ማርክሲስቱን የሚያሸንፈው ማርክሲስት ነው። ሁለቱም የጴንጤዎች ጠላት ናቸው። ቀላል ኢላማ ናቸው። ጴንጤዎችን ትሰድብና ነፍስህ ይድናል። ነፍስህ ከዳነ ከ10 ዓመታት በኋላ ኒውስዊክ ማጋዚን አንብበ መንግስት የሚያማ ለሃይማኖት ተከራካሪ ትሆናለህ። ከባድና ውስብስብ አይደለም። ሰው ለመኖር ብዙ ነገር ያደርጋል። ቀዝቃዛ የኮልት አፈሙዝ ግንባር ላይ ተደግኖብሃል። ውስጥ እግርህን በዘንግ ተደብድቧል። የመጤ ሃይማኖቶች ዓላማ እኛ ሲኦል እንዳንገባ አስበው አዝነውልን ሳይሆን እንድንፈዝ ሊያደርጉን ነው። የአገር ትርጉም አይገባቸውም። አገሪቷ ውስጥ በኦርቶዶክሱና በእስላሙ የግብር ገንዘብ በነፃ እየተማሩ በክርስቶስ አሳበው ወደ ክህደት ይሄዳሉ። እንደ ሌሎች ሃይማኖቶች ቢያንስ ብሔርተኛ መሆን አለባቸው። ለዚህ ነው ከፖለቲከኞች ጋር የተጣሉት። ሰው የፈለገውን ማመን አለበት። ሃይማኖት የፈለገውን ማመን የሚባለው የፈረንጅ ሊበራሊዝም ተረት ነው። በነፃነት ጋርደው የአገርን አንድነት የሚሰብር መርዝ ያስገቡልሃል። ክርስቶስ እኛን ከማንም የበለጠ ይወዳል በሚል ትዕቢት የታሰሩ ናቸው። ውሸት ነው። ጆቫ ጴንጤ ምናምን ለአገራቸው ቢያስቡ ደግ ነበር። የአሜሪካን ጴንጤዎች ለአገራቸው ይጋደላሉ፣ ባንዲራቸውን ይወዳሉ። የእኛ ጴንጤ ግን የነጠረ ከርፋፋ ነው። ከአፍሪካ ባሪያ ምን ትጠብቃለህ? ሁሉን ነገር ይወስድና ባሪያ ይሆንበታል። ቆሻሻነት ነው። ማቃጠር ይቀላቸዋል። ይህ አደገኛ ነው።
በአንድ ቀን መተው ወረሱት። ፒያኖ፣ ጊታር ምናምን ሁሉ አልቀረም። ምን አገኙ? አዳራሽ አገኙ። ወጣቱ ምን አለ? ወጣት ሰው እኮ ነው አለበት ራሱ። የቀይ ሽብር ጊዜ ነው ያፈነገጠ። ግማሹ ታስሮ የተፈታ፣ ግማሹ ወፌላ ላይ ያሳበደው፣ ግማሹ ሰው ላይ ጠቁሞ የተባለውን የሚያደርግ ብቻ ሳይሆን ይህን አይነት የወረሰ ሐሳብም ይሰጣል። አብዮተኛ ለመሆን እንውረስ ቀላል መገላገያ ናት። ሁሉ ሊል ይችላል። ግድግዳው ላይ በቀይ ቀለም ሳይጠየቁ መፈክር እንጻፍ የሚሉ ይኖራሉ። ነፍስን ለማዳን መሮጥ ሳይሆን። ትኩር ብሎ አየኝ። አልገባኝም። ሾርባውን እንደ ሲጋራ ጢስ ከማንኪያው ላይ ሳበ። የሆነ ነገር መስጠት አለብህ። የፖለቲካ ሥራ አየህ፣ ልክ እንደ ግለሰብ ጉቦ ይወስዳል። ያ ጉቦህ መታየት አለበት። የጎረሰውን በቀስታ እያላመጠና እየዋጠ በጀርባው የጎጆዋን ግድግዳ ተደግፎ ተቀመጠ። ያለ ንግግር የሚያስብ ወይም የአየሩን ጣዕም በትንፋሹ የሚሞክር መሰለ። አይኖቼን ወደ ታች ሰበር አድርጌ ክትፎዬን አየው። ሞገስ የተናገረውን ቸል ብዬ የምደርስበት ልዩ ቀጠሮ እንዳለኝ ሁሉ ለምለም እንጀራዬን እየተረተርኩ የቀረውን ክትፎ ቶሎ ቶሎ መብላት ቀጠልኩ። ሞገስ ከተደገፈበት እንኳን ጎንበስ ሳይል በመረቅ የረሰረሰ እንጀራውን በደረቅ እንጀራ እየጠቀለለ በዝምታ መጉረስ ጀመረ። የልቤ ደርሶ መጥገብ ስጀምር ቅናትስ አልኩ። እንዴት አለ ዘግየት ብሎ መጠናቀቅ ከጀመረው የማዕዱ ይዘት ላይ አይኑን ሳያነሳ። አየህ፣ ፖለቲካ ውስጥ ገብተው ውጤቱን ያዩ ወጣቶች ፖለቲካ ውስጥ ባልገቡ ወጣቶች ቀኑ በሚለው መልኩ ልብን ማን ማንበብ ይችላል? እግዜሮች አይደለንም። ደግሞ ያኔ ፖለቲካ ውስጥ ያልገቡ ወጣቶች ነበሩ። ካልነበሩ አስጨናቂ ጊዜም ቢሆን ብዙ ነገር አምልጧቸዋል። ክፉና ደግ ውስጥ እንዳለ መረዳት ታላቅ ነገር ነው። ይደብራል፣ ግን በየት በኩል እንደሚያልፍ አማራጭ እቅድ አልወጣለትም። የማጋለጥ ጽንሰ ሐሳብ ራሱ አይገርምም? አሁንም ቀና አላለም። የሌሉ ያልገቡ አሉ ለማስቀናት የሚበቁ ጴንጤዎች አንድ ምሳሌ ናቸው። እናስ አልገቡም፣ ምን ይጠበስ? ባለመግባታቸው ምን ያህልስ እርግጠኛ ነህ? ሽፋን ሊሆን አይችልም። ጴንጤ ነኝ ብሎ ሻቢያ ሆኖ የተገኘ አለ። ጴንጤ ነኝ ብሎ ኢህአፓ የነበረ ኢህአፓነቱን ስትገልጠው ሻቢያ ሆኖ የተገኘ አለ። መሸሸጊያ ሊሆን ይችላል። እንደማንም ድርጅት ተሰርጎ ይገባባቸዋል። ሲመስለኝ ደካማ ኢላማ የመፈለግ ይሆናል። አንተ ነህ ይሄን የምትለኝ ወይስ ሌላውም ይሄን ያውቃል? አለ ቀና ብሎ በማሾፍ። ተው በእናትህ። እንደተማከርን ሁሉ ከማዕዳችን ላይ እኔ ክትፎዬን እሱ መረቁን እያጸዳዳን ስጋውን ግጦ ከጨረሰው አጥንት አንዱን በድጋሚ ያነሳና እሱን እየመጠጠ ልምድ የለም አየህ፣ የድርጅት ሥራ ልምድ የለንም። በለማጅ በተለማማጅ እግር ኳስ እንደማሸነፍ ነው። ይህ ተራ እውቀት የተሳተን ነበርን። አየህ፣ አገርህን በምትችለው መረቅ እየዋጠ ለመርዳት የዋህነትን የታጠቀ ህልም ነው። ግን ብዙ አታውቅም። እጁን ግራና ቀኝ እየዘረጋ ብዙ ነገር አለ። ሳያውቅ ያወቀ እንደሚመስለው ታደርጋለህ። ተው፣ እርሳው፣ እንታጠብ። ቀኝ እጁን እያገላበጠ እያየ ያን ጊዜ ወጣቱ ያለው እውቀት አገሩን መውደድ ብቻ ነው። እንዴት እንደሚወድ እንኳን አያውቅም። ከተቀመጠበት ተነሳ። በመጀመሪያ ቀን ስንገናኝ ያውም ከብዙ ጊዜ በኋላ ስሜታዊ እንደሆን ማድረጌ ደስ አላለኝም። ግን ጨዋታችን ያለቀ አልመሰለኝም። ለምን ያላለቀ እንደመሰለኝ አልገባኝም። የሚረባም ይሁን የማይረባ የማወቅ ጉጉት ደግሞ ይገፋፋኛል። ከኋላው እየተከተልኩት እጆቻችንን ለመታጠብ ሄድን። መታጠቢያ ቦታው ማድቤቱ በር ጎን ነው። ከውጭ መሃሉ ተበስቶ በቃጫ የታሰረ አንድ ሳሙና ሁለት ቧንቧዎች መሃል ተንጠልጥሏል። ቅባት የዛቁ እጆች የተውት የተለያየ ወጥ ቀለም እላዩ ላይ ተጣብቋል። ሞገስ ቀድሞኝ ታጥቦ ጨርሶ እጁን ሲያራግፍ እንዲህ አይነቱን ሳሙና በእጅ ከመንካት በፊት አልኩትና ሳሙናውን ደጋግሜ ንጹህ የቧንቧ ውሃ ረጨሁት። ደጋግሜ ረጨሁት። ያደፈ ቤዥ ቀለም ያለው ውሃ ከላዩ ላይ በቀጭኑ ወደ ቆሻሻ መሰብሰቢያው የሲሚንቶ ገንዳ ሲወርድ አሁን ንጹህ ሲሆን ትታጠባለህ። ድርጊቴን ያድንቅ አያድንቅ አላየሁትም። ውሃ ማውረጃው ቀዳዳ በትርፍራፊ እንጀራና በደቃቃ ስጋ ተደፍኗል። አፌን ተጉመጠመጥኩና እዚህ ላይ ተፋው። ከፊት ለፊቴ ማድቤት ውስጥ ወፋፍራም ሴቶች ከወገባቸው በላይ ወዲያ ወዲህ ሲሉ ይታዩኛል።
ደረታም ናቸው። ብዙ አጥንት የጋጡና ያላባቸው የሀብታም ሰዎች ፊቶች አሏቸው። ከሞገስ ጋር ወደ ነበርንበት ጎጆ ተመለስን። እሱን ባለ ጉዳይ የሚያደርግ ጥያቄ መጠየቅ ስላሰብኩ ለጥቂት ጊዜ ብዬ ፋታ ሰጠሁትና ያንተ ሐሳብ ያን ጊዜ ምን ይሆን ነበር? ስለምኑ? ስለ ቤተ ክርስቲያኑ። ይህ ሰውዬ ምን ሆኗል? ስንት ጊዜ ነው ከተገናኘን? ዩኒቨርሲቲ ገብተህ ሰው መደበር ነው እንዴ ተማርከው? የበቃለት ነገር ነው። በቃ ከፈለክ ገብተህ ጸልይ። ደግሞ አንተ እስላም አይደለም? ምን አገባ? ሳቀ። ጥርሶቹ እንደ ድሮው ናቸው፣ ነጭና ቀጥ ያሉ። ጥርሰ መልካም ነበር። መታሰርህን ሰምቻለሁ። ለምኑ? ምን አመጣው መታሰር? ለፖለቲካ 14 ወር ጠጥቻለሁ። እናስ ምን ይጠበስ? ስትፈታ ቤተ ክርስቲያን ውረስ ቢሉ ተሸናፊ ግድ አለው? ተወረሰ አልተወረሰ ባይሉኝም ለመምሰያ ሐሳቡን ማቅረብ ይቀራል። ሁላችንም ኤቴይስቶች ነን፣ አሳዳጅና ተሳዳጅ። ደርግ ላይ ብቻ አላሳብብም። ተወረሰ አልተወረሰ ተገላግዬ ስራዬ ተመለስኩ። የማታ ትምህርቴን ማናጅመንትና አካውንቲንግ መማር ጀመርኩ። ከጥቂት ጊዜ በኋላ ጨርሳለሁ። ማጋለጥ ምን ማለት እንደሆነ ታውቃለህ? አታውቅም። ቃል ብቻ አይደለም፣ የዋ ልጅ ሲያጋልጥ አታውቅም። እንግዳ ቃል ነው። መግለጥ ማለት ይሄ የምታነበው ገጽ አለ አይደለ? ይሄ የምታነበውን ገጽ አየህ፣ ሌላ ገጽ ሸፍኖታል። እሱን ስታነሳው ነው። እሱን ስታነሳው የምታነበው ከቻልክ ነው። ደግሞ ጽሑፉ የተለየ ግን ምን እንደሆነ የማታውቀው ነው። አንዴ የገባውበት ብዬ እንጂ መውጣት እፈልግ ነበር። ከጀመርክ በኋላ ራስህ ልትቆጣጠረው ከፈለክ በድፍረት ገጹን መግለጥ አለብህ። ወይም ካልደፈርክ ደርግ በግድ ይገልጥልሃል። አንዳንዴ የሚቀጥለው ገጽ ላይ ምን እንደተጻፈ ደርግ ራሱ አያውቀውም። ከሀገር የተሰደዱት ደርግ ያስፈራራቸው ብቻ አልነበሩም። በማጋለጡ ክብሩ የተነካ ሁሉ ሰው እንዳያዩ ከሀገር ይጠፋል። አልፈርድበትም፣ ውስብስብ ነው። እዚህና እዚያ ብለህ በቀላሉ የምትመድበው አይደለም። ገልጠ ምን አገኘ? ምን አገኛለሁ? መዝሙር አባሮ ገዳይ ድሬ ላይ ያለው፣ አባሮ ገዳይ ሐረር ላይ ያለው፣ ጠላቱን ዛሬ አመድ አረገው። ታሪክ እሰራለሁ ብለህ ወጥተህ ታሪክ ሰርቶ ይመልሳል። ዘመርክና አቆምክ። ቀላል ነው። አንድ ገጽ ብቻ አይደለም የምትገልጠው። መግለጥ ከጀመርክ ትገልጣለህ። እንደ ድፍረት ነው። መጨረሻ ያለው አይመስልም። አንድ ገጽ ስትገልጥ ከአንድ ሰው ጋር ታስረህ እሱ በዘመድ ሲፈታ አንተ ትሰነቀራለህ። አንዳንዱ የተመረጠ ምግብ ሲመጣለት አንተ ጥርስህን ከወርወር በዶዮ ትገላለህ። ይህ ሁሉ ገጽ ነው። በአንድ ገጽ ይኖራል ራሱን ያጠፋ። ከገለጠ የሚቀጥለው ገጽ ላይ ያለው የማይፈልገው ነገር ነው። አብሮ ደርግ ያባረረው ባልታወቀ አስማት እየሳቀ ይወጣል። ይህ የሚከብደው ቅን አለ። አገሩን የሚወደው የዋህ ሲሰበሰብ አገር ከጆች ይፈታሉ። መከዳቱ ገብቶት ከዚህ በኋላ ከምገልጥ ብሎ ራሱን ያጠፋል። አንዳንዱ የሚያውቀው የስም ዝርዝር ያስፈራዋል። ራሱን ይገደላል። አንተ የት ነበርክ? ከሰናየት ጋር ትሮፒካል ባር። ድሮም ሸርሙጣ ነህ። ማን ነው ያለው? ታውቃለህ። አንድ ነገር ታደርግልኛለህ? ካሁን በኋላ ስለዚህ ነገር አናውራ። ተንጠራራ። ደረተ ሰፊ ነው። ቤቱን ያላናጢ ራሱ ሊሰራው የሚችል ይመስላል። 5ኛ ቢራ ገባን። ሚስቱን ተረበ። ሚስቴን ወዳታለሁ፣ ግን ጭቅጭቋ ሊገለኝ ነው። ትንሽ አምሽቼ ከገባው ዘላፊን ታሸታለች። በጥፊ በላታ። የእሷን ምክር ሳልሰማ ቀርቼ ነው ሕይወቴ ሌላ መንገድ የገባው። ያመለጠ መንገድ የቱ ነው? 68 አካባቢ ስኮላርሺፕ አግኝቼ ነበር። ሃንጋሪ መሰለኝ። የሀገሩን ሳረሰው አልቀርም። በፖለቲካ ቀረው። እንዴት? አዎ ሰምቻለሁ። ልትሄድ ነው ምናምን ሲባል ነበር። ሶሻል ኢምፔሪያሊዝም ወዳለበት አንሄድም ተብሎ አይገርምም? እንደዛ አይነት ነገር ነበር። ወደ አሜሪካን ስንሄድ ወደ ኢምፔሪያሊዝም መሸሽ፣ ወደ ምስራቅ ከሆነ ደግሞ ሌላ አይነት ኢምፔሪያሊዝም። አስገራሚ ጊዜ ነበር። ስለዚህ እውቀት አንገበይም። የጅል ዘመን። አንዱ ገጽ ይሄ ነው። በል ነዋ የምትማሪው አሁን። በ450 ብር 3 ቤተሰብ ማስተዳደር ይከብዳል። ለማታ ትምህርት ትከፍላለህ ምናምን። ድግሬን ባገኝ 8 ምናምን እገባለሁ። ለዚያ ነው የምሰራው። ሌላው ገጹ ይሄ ነው። አዎ አያሳፍርም። ድሮ ትግል አቁሜ በመማሪያ አፍር ነበር ብዙ ሳላውቅ። ትንሽ ፈገግ አለ። ሽማግሌውን ጠርቶ አሃዱ ሲጋራ ከደረት ኪሱ አወጣና እንዲያቀጣጥሉለት ጠየቃቸው። የሽርጥ ኪሳቸው ውስጥ ፈተሹና አማፕ ክብሪት አወጡ። በመጀመሪያ የለኮሱት ነበልባሉ በነፋስ ይሁን በሞገስ ትንፋሽ ጠፋ።
ሁለተኛ ላይ ተጠንቅቀው ለኮሱለትና እንደ ጥላ ፈቀቅ አሉ። በኮቴ ቢስ ንቅናቄ አመሰገናቸው። ታዲያስ ቢራ ትጨምራለህ አልኩት። አንድ ለመንገድ። ሽማግሌውን ጠራቸውና ስለ ቢራ መጨመር ሲያነሳ ልጆቼ ሰዓት መድረሱ ስለሆነ ልንዘጋ ነው አሉን። እዚህ ቅርብ ቡና ቤት አለ፣ ሳትወደው አትቀርም። እዚያ አንዳንድ ብለን እንገባለን። ያው ወንደላጤ ነህ፣ ቆንጆ ልጅ አለች፣ አስተዋውቃለሁ አለኝ። እንዴት ነው ሸሌ የሚያስተዋውቀኝ? ሁለታችንም ከጎጆ ተከታትለን ወጣን። ቤተ ክርስቲያኗ አግድም የምትሸሸን ይመስላል። የጎሪጥ እያየች ሞገስ ትከሻው ላይ ሸክም እንደደረበ ሁሉ ጎብጧል። ያልተለወጠ የአካል ጸባዩ ነው። ጎበጥ ብሎ ያጨሳል። ሲናገር እንኳን አይኖቹን ከመሬት ብዙ አይነቅልም ነበር። በማጤስና በመጠጣት ድርጊቶቹ የወንጀለኛነት ስሜት እየተሰማው መደበቁ ይሆናል። ቤተሰቦቹን የሚያውቁ ሰዎች ሲጠጣና ሲያጤስ እንዲያዩት አይፈልግም ነበር። አእምሮውም ምላሱም ስለት ነበሩ። ጨካኝ ቋንቋው ብዙ ጊዜ ሴቶችን ያርቅበታል። ሴቶች ደግሞ በሙሉ ለሱ ሸርሙጦች፣ በሱ አማርኛ ፌርማታ ነበሩ። ቁመናውን፣ ጎበዝ ተማሪነቱንና የቀልደኛነት ዝናውን የሰሙ ሴቶች ሲቀርቡት የአፍቃሪያ ጥፊውን ይሰነዝራል። ትዳር እንደያዘ ስሰማ ገርሞኝ ነበር። አሁን ጎበጥ ብሎ ሳየው የድሮ ቄንጦ አልነበረም የተደገመው። ወይ የጠበቀኝ! በምንም ነገር የተደሰተ አካሄድ የለውም። የዛሬው ጉብጠቱና ኮስታራነቱ የተለየ መልእክት ሊኖረው ይችላል። ፈገግታው በሆነ ነገር የተተበተበ ነው። ፎልፏላነት የለውም። ይህን ላነሳበት ፈልጌ አለ አይደለ ጂሚ ምን ነው ተደበርሽ ልለው የሚሰማው መስሎኝ ዝም አልኩ። ያሰብኩትን እንዴት እንደተረዳ እንጃ። እንቅልፌ መጥቶብኛል ታውቃለህ አለኝ። ተደብር ያለው እንደማለት። ግድ የለም ጥቂት ስንጠጣበት ይጠፋል። ሲጀምር እንደዚያ ነው አልኩት። በረቂቁ ፈገግ አለ። ፈገግታው ከከናፍሮቹ ሳይጠፋ ሲጋራ አስገባ። ቢራ ባህር ላይ ወድቅ ያመሸው። ተደግፌው እንደነበረ ሁሉ የተከራየውበትን ቤት በር አንኳኩቼ በሩ ሲከፈት ግቢው ሳር መሬት ላይ ወደቅኩ። የሆነ ነገር እየተንተባተብኩ ስናገር ነበር። ምላሴ ከላንቃዬ ተጣብቆ አልላቀቅ ሲለኝ አስታውሳለሁ። ፊት ለፊቴ በተከፈተው በር የሚመጣው ብርሃን አይኖቼ ውስጥ ቁስል ይፈለፍላል። ቆጣ ያለ የሴት ድምፅ ይሰማኛል። ልመልስላት ስሞክር አፌ ይንተባተባል። በአፈርና በሳር ላይ እየተጎተትኩ ሳር እንዲህ ቀዝቃዛና የሚመች አይመስለኝም ነበር። ሴትዮዋ ሲራገሙ ይሰማኛል። ይህን ያሮጊት እርግማን በፈገግታ እያዳመጥኩ በጀርባዬ የሚመች ነገር ላይ ወደቅኩ። ታች እግሮቼ ጋር መስከረምና እናቷ ቆመዋል። ላፍታ የእናቷን ሰፊ ፊት፣ የተቆጣ ግንባራቸውን፣ በስስ ፒጃማቸው ስር ጥላ መስለው የሚታዩ ግድንግድ አይኖቻቸውን አይቼ ቢራ የሰራልኝ የህልም ባህር ውስጥ በፍጥነት ሰጠምኩ። ጧት ላይ መስከረም ትከሻዬን ወዙዛ ከእንቅልፌ ቀሰቀሰችኝ። እያቃሰትኩና እየተማረርኩ ተነሳው። ከአልጋ ሳልወጣ ፊቴን በእጆቼ እየላኩ ተቀመጥኩ። መስኮት ከፈተችና ፊት ለፊቴ ቆመች። ሙሉ ቀን ተኝተህ ልትውል ነው? ስንት ሰዓት ነው? የአፌ ጠረን የመከራ ጠረን ነው። በከፈተችው መስኮት ቀዳዳ የለበሰችውን ቀሚስ የመሰለ ሰማያ ያለው። ብዙ ጊዜ እንዲህ ሰክሬ ስነቃ የጉልበቴን መድከምና የኪሴን መራቆት እያማረርኩና እያዛጋው መስኮት ከፍቼ አልጋዬ ውስጥ ተመልሼ እደበቃለሁ። ከላይ እስከታች ሕይወቴ፣ ኑሮዬ ያስጠላኛል። እስከ ተሰራበት የጥቡ ማዕከል ድረስ ባህሪዬ ይቀፈኛል። ወጣትነቴ በስካርና ማንነታቸውን በማላውቃቸው የሜዳ ላይ ፌርማታ ሴቶች ታልቦ ረጅም ዕድሜ ሳልኖር እንደማልፍ ይሰማኛል። ታዲያ አልጋዬ ላይ ተጋድሜ በደከሙ አይኖቼ ሳይ እዚያው ያልታጠቡ ጌሾ ጌሾ የሚሸቱ ሁለት ቆሻሻ አንሶላዎቼ መሃል ሕይወቴ እንደምትከስም ያለ ጥርጣሬ አምናለሁ።
ግን በዚህ የመሸነፍ ስሜት ሳትገዛ አንድ ምኞት ህሊናዬ ውስጥ ተንሳፋ ትቀራለች። ብሞት አልጋዬ ላይ ይሁን ወይ የሆነ ባዕድ አልጋ ላይ፣ ብቻ መስኮት ተከፍቶልኝ እንድሞት። ተከፍቶልኝ ብቻ ሳይሆን በተከፈተው መስኮት የጠራ ሰማያዊ ሰማይ እያየው ብሞት። ይህ አሟሟት ምቾት ይመስለኛል። ታዲያ መስከረም ስታዋራኝ ስለ አሟሟቴ ዘይቤ እያሰብኩ ነበር። ከቀኑ 9 ሰዓት አለች። አትኝም አልኩ በምሬት ድምፅ። ከተቀመጠችበት ተነስታ ወደ ሳሎን ገባችና ተመልሳ መጥታ የጠረጴዛውን ሰዓት እንዳየው አድርጋ ፊት ለፊቴ አልጋ ላይ አምጥታ አስቀመጠችው። ራቁቴን ልታይ ነው እዚህ የተቀመጥሽው? እኔ እንዴት ልልበስ? ሙታንታ እንኳን አላደረኩም አልኳት። ሂድ ስድ። ተነስታ ከመኝታ ቤት የወጣች። ለሊት ተነስተ ልብስን አውለክ? ሞተ ነበር አለች ጮክ ብላ ከተደበቀችበት። እንዴ የማታ አገባቤ ቢነገረኝ። የሚወራ አይደለም። ይልቁንም ማማ ቁርስ ልካላለች። የራሴን ታሪክ ራሴ ነኝ የምጽፈው። ደግሞ ለማማ ግዛልኝ ያሉኝን መድኃኒት ገዝቼላቸው ነበር። የኔ ነገር የታደረኩት? አዲስ ልብስ ልበስ፣ የትናንቱ እየታጠበ ነው። እንዴ የውምኩትን አትነግሪኝም? መድኃኒቱን ኮትኪስ ማማ አግኝተዋለች። ደግ። ማማ ለቀሰች ባንተ ነገር። ምን? ለምን? አልኩ ሱሪ እየለበስኩ ወደ ሳሎን እየገባው። ቤቴ 2 ክፍል ናት፣ ጓዳና ሳሎን። ቀጠልኩና መስከሬን ላስቆመው አልቻልኩም። የዘር በሽታ መሰለኝ። እየተነጫነጭኩ ካሉኝ 3 የእንጨት ወንበሮች ደህናውን መርጬ ስቤ ተቀመጥኩ። ማቆም ከተፈለገ ይቻላል አለች አጠገቤ ቁማ እንደሚያሳዝን ፍጡር ወደ ታች እያየችኝ። ከረጅም ሴት ጋር ለምን መዋደድ ጀመርኩ አልኩ ለራሴ። በፍቅር አምኜ አላውቅም። ፍቅር ለኔ በወሬ ጀምሮ አልጋ ላይ የሚያልቅ ነው። ቃሉ ራሱ የሚቀፍ ነገር አለው። ፍቅር ቃሉ ከመፋፋቅ ጋር ይቀራረባል። ለምን ልፋቅ? ይቺ መስከረም የተባለች ልጅ እኔ ቆሻሻውን ከእንቅልፌ የምትቀሰቅሰኝ ለምንድን ነው? ለምንድን ነው እናትና ልጅ ልብሴን እየተቀባበሉ የሚያጥቡት? ከኔ ምን ይፈልጋሉ? እኔስ ራሴ ከሷ መሸሽና መራቅ የከበደኝ ለምንድን ነው? እና ስትመልስልኝ መራራ ፊቴን እንዳታይ አንገቴን ሰብሬ ስሚ መስከረም፣ ማታ አብሮኝ የመጣ የለም አልኳት። ያው ቢራ ነዋ ስትቀረና። እውነቴን ነው። ፊቴን ታጠብና እነግርሃለሁ። ፊቴን ታጥቤ ስመለስ ለጠየቅኳት ጥያቄ መልስ እንደመስጠት ጠረጴዛው ላይ ባለሪጋ የላስቲክ ልባስ የወደቀበት የተቀመጠውን ትሪ የተከደነበትን ትልቅ የድስት እፍ ያነሳች። እንዳመልማሎ የሚያደርገው ሰፊ ጢስ የሚያተም ጥቋቁር የቋንጣ ጨሌዎች ያጠለቀ የቀይ ወይዘሮ ከንፈሮች የመሰለ እንጀራ ፍርፍር ራቁቱን ትሪው መሃል ጉብ ብሏል። ጠረኑ እንደ እስክስታ አውራጅ አንቀጠቀጠኝ። የሆዴ ገመድ ሲወራጭ ሰማሁት። ወሬን አቁሜ የመደበችልኝ ወንበሬ ላይ ለመብላት በጸጥታ ቁጭ አልኩ። መስከረም ፊት ለፊቴ ተቀምጣ ስበላ ታየኛለች። የመብላቴ ጉዞ መሃል ላይ ነው እንድትበላ ያልጠየቅኳት መሆኑ ትዝ ያለኝ። ነገርኳት ስለማያፍረው ሆዳምነቴ። ምንም አይደለም አለች። ምናልባት ከዚች ልጅ የማረከኝ አንድ ነገር ረጋ ማለቷ ይሆናል። ቁማ ተቀምጣ ስትበላ ስትጠጣና ስታወራ ተመሳሳይ እርጋታ ውስጥ ናት። ፍጥነት የላትም። እንጀራ ስትበላ ሳያት የምወደውም አንዱ ይሄን ጸባይዋን ስለማይባት ነው። እንጀራውን ስትቀድ ብልት እንዳለው ሁሉ በቀስታ ነው። ጣቶቿ ጫፎቻቸው ይሹሉ እንጂ ረጅም አይደሉም። እጅግ ብትራብ እንኳን የሚያነሱትን ጉርሻ ሲጠቀልሉ አይቸኩሉም። የሰሩትን ጉርሻ ለረጅም ጊዜ ይዳብሱታል፣ ያባብሉታል፣ ይጫወቱበታል፣ ያሞቁታል። ደሞ ይቆማሉ፣ ያስባሉ፣ ይልሱታል፣ ይለቁታል። ትንሽ ጊዜ እንደማረፍ አየር ላይ ይሰቀሉና ለወሬና ለጨዋታ ለብቻቸው ተነቃንቀው የሚንቀጠቀጠው ጉርሻዋ ዙሪያ ይሰፍራሉ፣ ያቅፉታል፣ ያጫውቱታል። የሰፈሩበትን ሲያነሱት የሚያምር ጉርሻ ሆኗል።
አይዝረከረክም፣ አይንጠለጠልም። መረቁን እያብለጨለጨ አየር ውስጥ ይቆማል። ለሚያይ ታሳየዋለች እንደ እንቁልልጭ። እሷም እንደ እንግዳ ግኝት ታጠናዋለች። ካላማረ ካልተከረከመ እንደማታውቀው ሁሉ ወደ ማዕዱ ትመልሰዋለች። ካማረ ከተሽሞነሞነ የእንጀራ ጠርዝ አልወድም። ጉሮሮዬ ፈሳሽ ለምዶ ይሆናል። መጋዝ ነው ብዬ ሸሸዋለሁ። በእናቴ ጥጋበኛው ያሰኘኝን። መስከረም ግን ሰፊ የለስላሳ እንጀራ ክንፍ ትሰራና ያሽሞነሞነችው ጉርሻዋ እምብርት ውስጥ እንዲታቀፍ ትገፋዋለች። በቀስታ አልፍታ አልማ ቦታ ታስይዘዋለች። መለስለስ ይለምድና የፍትፍቱን ባህሪ ይወርሳል። ጥፍሮቿ ከጉርሻው ዝቅ ብለው ሳህኑን ሳይነኩ ይንሳፈፋሉ። የጣቶቿ በትንሹ ወደ ውጭ መቀነፍ የጠቀማት ይመስላል። ወይስ እንጀራ ስትጠቀልል እሷ የፈጠረችው ቅርጽ ነው? ጉርሻዎቿ ከጣቶቿ የሦስተኛው አጥቃ አያልፉም። አንዳንዴ ጠቅልላ አሰናርታ የጨረሰችውን ጉርሻ ለፍትፍቱ ኩይሳ ጎን ትተዋዋለች። ተስሞ የተነሳ ትንሽ ጡት መስሎ ይቆማል። ደረቅ ጥምጥሙ አይተረተርም። በሹካ ወገቡን ወግቶ ማንሳት ይቻላል። አንዳንዴ ልለክፋት በአመልካች ጣቴ ይህን ሐውልት ገፋዋለሁ። ብዙ ጊዜ ልክ በሙጫ እንደተያያዘ ሁሉ ሳህኑን አይለቅም። ከለቀቀ በጎኑ ይወድቃል። እንዲህም ሆኖ ፍርፍሩን የጠቀለለችበት የእንጀራ መቀነት አይፈታም። በመከምበሉ ትበሽቃለች። ልትጎርሰው አካባቢ ደግሞ የትዕይንት ጊዜ ይከሰታል። የገነባችው ጉርሻ አካባቢ ሳይታቀፉ ያመለጡ ደቃቃ በመሆናቸው ፍርፋሪዎችን በጣቶቿ ጫፍ ሙጫ ጫፋቸው ላይ እንዳለ ሁሉ እየነካች ታነሳቸዋለች። የተበታተኑት ቀስ በቀስ ተሰብስበው ቀስ በቀስ ተጠጋግተው ጉርሻ ይሆናሉ። ለጣቶቿ ትልቅ ቅንብር ነው። ፒያኖ ጨዋታ ነው። ክራር ነቀሳ ነው። ከዚያ ጥረቷ ከዚያ ኪነቷ ሆድ የሚመስጥ ለአይን ሊከሰት የሚደርስ ዜማ ይወጣል። ለእኔ ራሱን የቻለ ቅኔ ነው። የአንድ ሰው የአካል ሲምፎኒ ነው። ከነ ወሬዋ ከነ ፌዟ ወደድኩ ብላ ሳትናገር መውደዷ በሁሉ ነገሯ። መስከረም መስኪ የካሳ ተሰማ ብርቱካኔ ናት። ስትጎርስ አፏ ቀስ ያለ ጨዋታ ይጀምራል። ጉንጮቿ ብዙ አያብጡም። በረጅም ጊዜ ውስጥ የሚተነፍስ ትንሽ ጉብታ። ስትበላ ስታላምጥ ለምን አትቸኩልም? ስትውጥስ ጉሮሮዋ ሲነቃነቅ ለምን አይቼው አላውቅም? እኔ በጉርሻዬ እብጠት አንድ አይኔ ይከደናል። ብዙ ጊዜ ቀኙ አይኔ። የአይኖቿ ትኩረት ገላዋ ማላመጧን ሲያዳምጥ እንደ ስለት ጸሎት የጥርሶቿን ያረጋገጥ ምትተከትለው የማረሳው ይሄንን ነው። የሚፈልቅ ቅባት የለበሱ ጣቶቿ በእርካታ በቀስታ ሲላወሱ። አንዳንዴ ይህን ረቂቅ ባህሪዋን ስመለከት ስልጡን መሆኔ ውሸት ነው እልና ጀርባዬ ተሰብሮ ክንዶቿ ላይ አንገቷ ላይ ጉንጮቿ ላይ ወድቄ እንደፈለጋት የምታዘው ባሪያ መሆን እፈልጋለሁ። ስበላ ለማየት ነው ብዬ የምትለኝ? አይ ጥያቄን አልመለስሽልኝ። ምን? እያዘናጋች ነው። ለምን ከመመለስ ትሸሻለች? እየበላሽ። ተጠግታኝ ተመቻችታ ተቀመጠች። ሞገሳም ቂጧን ስታመቻች አሮጌ ወንበሬ ተንጣጣች። ቀጠልኩ። ትናንት እማማ አለቀሱ ያልሺ ለምንድን ነው? መስከረ ጥፋት ነው። ግን ያለቀሰችው በስካራ አይደለም። እሱ አስመርሯታል። በመድኃኒቱ ነው። እንዴት? የምትረሳው መስሏት ነበር። ቃል ገብቼላቸው አልመሰላትም። ደግሞ ምንድነው ስለ ቤተ ክርስቲያን ስታወራ ነበር? አዎ አንቺ ታዲያ እዚህ አወራው? ወንበሩን በጀርባዬ ተደግፌ ዝም አልኳት። ለጴንጤ ምን አስጨነቀ? አወራው ማት አብሮኝ ሰው ነበር አልመጣም? ዝም አለች። ምን ነው? አንድ ረጅም ወፍራም ሰው? አዎ። ምን ነው? ጓደኛዬ፣ የድሮ የልጅነት ጓደኛዬ ነበር እና ከጥቂት ሳምንታት በፊት ተገናኝተን። ፊቷ በመገረም ተለዋወጠ። ጓደኛህ? በደንብ ጓደኛህ?
ለብዙ ጊዜ የማውቀው፣ ለብዙ ጊዜ ያልተገናኘን። ይቅርታ፣ አይመስልም። እማማን ያስለቀሳት ሌላው ይሄ ነው። ምኑ? የዋህ ነው ሰው ያጠፋዋል እያለች። ምን አደረገ? እዚህ በር አድርሶህ በጣም ነው ያንኳኳችሁት። እማማ በሩን ስትከፍት ከኋላ ሆኖ በኃይል ገፈተረ እና እማማ ላይ ሁሉ ልትወድቅ ነበር። አቋረጥኳት። መውደቄ ትዝ ይለኛል። መውደቄ ላይ ትንሽ አተኮርኩ። ምናልባት በስካሩ ያየውን ታሪክ የረሳ አንጎሌ መስከረምን የሚደግፍ ዝርዝር ትዝ ያለው እንደሆን የእናቷ ውስጥ ልብስ፣ ፊታቸው፣ ቁጣቸው ትዝ አለኝ። እናትሽ ሲቆጡ ትዝ ይለኛል። እናቴ ተናገረችው፣ ዝም በይ አላት። እናትሽን እንደዛ አላቸው እንዴ? ቆይ ሰውየው ምን አይነት ነው? ነገርኩ። ከማን ጋር እንደነበርክ ታውቃለህ? ብትሰክርም እኮ ህሊናህን አልሳትክም። እኔ ያልኩት ይሁን ነው። አንተ ሰፈሩን ገና አታውቀውም። አንድ ነገር ብትሆንስ? ሰውየውን ካንተ የበለጠ እናውቀዋለን። አብሮኝ የነበረውን ሰውዬ? አዎ። እማማ ከየት አገኘው ስትል ነበር። ድሮ የምታውቀው አልመሰላትም። ምን ታውቂያለሽ ስለ ሰውየው? ተወኝ እባክህ። ብዙ የሚኖረው አስፋልቱ መጨረሻ ገደሉ ጥግ ነው አይደለም? ዶክተር ተአመ ቤት አጠገብ። አልጠየቅኩትም። ጓደኛህን? ሰክሬ ነግሮኝ ይሆናል። ያገኘሁት ከስንት ዓመታት በኋላ 6 10 አታስቆጥሪኝ። እዛ አካባቢ ነው ያለው። እኔ አቅሌ የለ። እናቴ የበለጠ ታውቀዋለች። ንገሪኝ እስኪ። የቴቴ ልጅ ታውቃታለህ? ትንሿን? አላየዋትም? ጴንጤዎች ሲታሰሩ አስሯታል። ንቃት ሁሉ ሰጥቷቸዋል። ኢህአፓ ነበር መጀመሪያ። ለነጻ እርምጃ ጊዜ መኢሶን ሆነ። መኢሶን ፈረጠጠ ሲባል ሰደድ ምናምን ሆነ። ከዚያ ጴንጤ ሆነ። አሁን እንጃ። እንዴ ይሄ እኔ ኢህአፓ እንደነበረ ነው የማውቀው። እና በቀይ ሽብር ጊዜ የቴቴ ልጅ የኢምፔሪያሊዝም ባህል ምናምን ብለው አስሯት። አንዷ አሳሪ ነበር። እንዴ ታውቂያለሽ? እዚህ ጋር ቤተክርስቲያን የለችም? ስለ እሷ መወረስ ስናወራ። አዎ እባክሽ፣ አላጤንኩትም። ብቻ ደስ ያለው አይመስልም ነበር። አሪፍ ቤት መስሪያ ቦታ ነው ያገኘው። ከፍተኛ ውስጥ ምናምን ነበር። አትኝም? ሙት ቤት የሰራበት ቦታ የዶክተር ጣመ ወንድም ያሳጠሩት ነበር። ወሰደው። ታውቂያለሽ? እንዲህ ስትይ አዲስ ሰው ሆነብኝ። እማማ ገብቷታል። አንተ ምንም እንዳላወቅ ገብቷታል። እንዴ አገሩ ምን ሆኗል? በእናትሽ እንደሱ አይነት ሰዎች እንደሚኖሩ ይገባኛል፣ ግን የራሴ ጓደኛ የነበረ። የበለጠ ተጠግታኝ ተቀመጠች። ከዓይኖቿ ጥቁር ታዘን ይወጣል። ልንገርህ ኑረዲን፣ ማምሸትህን መጠጣትን ብታቆም እዚያ አብሬ እንደማምሽ። ራትህን እሰራላለሁ፣ ቡና ፈላላለሁ። ወጥ የነካ አመልካች ጣቷን ታችኛው ከንፈሬ ላይ አስቀምጣ በትንሹ ጫና አለችውና ለቀቀችው። ጥርሶቼና ከንፈሬ ሲጋጩ በትንሹ ቦጭ የሚል ድምፅ ወጣ። የምመልሰው ጠፋኝ። ወደ ፍርፍሩ እጄን ሰደድኩ። ለመስከረም የእንግሊዘኛ አስተማሪዋ ነበርኩ። ከ3 ዓመታት በፊት እዚህ አየር ጤና የተባለ አዲስ 2ኛ ደረጃ ትምህርት ቤት ለመጀመሪያ ቀን ማስተማሪያ ክፍል ስገባ አንደኛው ረድፍ 2ኛው መስመር ላይ ተቀምጣ ጎኗ ከምትቀመጥ ሐና ከምትባል ጓደኛዋ ጋር እየተጎሻሸመች ስትሳሳቅ አየኋት። ታዲያ 45 ደቂቃ ሙሉ ሳስተምር አይኖቼ እሷ ላይ ሲያርፉ ፊቷን አገጯ ላይ አስደግፋ የናፈቃትን ነገር የምታሰላስል የመሰለች ልጅ ቆዩ። ከሌሎች ሴቶች ተለይታ ነፍሴ ውስጥ ገባች። የጠጭ ዓለም ግን የፈሳሽ ዓለም ነው። ተምኔታችን ይሄ ነው። የዓለም ጠጣሮች በሙሉ ከዕለታት አንድ ቀን ጂንና ቢራ ሆነው የሚፈሱ ይመስለናል። ማስተማሬን እንደጨረስኩ በቀጥታ የሚሄደው ከምንም የበለጠ በፍቅር ወደማስበው መጠጥ ቤት ነበር። አልፎ አልፎ ግን የመስከረም የጠራ ቅን ጠይም ፊት ትዝ ይለኛል። በስካሬ ነፍዤ ዞሮብኝ ዘወርዋራ ስራመድ በሰላም አንዲት የምወዳትንና የምትወደኝን ልጅ አግብቼ ትዳር መስርቼ ሳልጠጣ መኖር ሳስብ መስከረም ትዝ ትለኛለች።
በዓለም ላይ ልኑር አልኑር የማታውቀውን ልጅ። ከዕለታት አንድ ቀን አውቶቡስ ስጠብቅ አገኘኋት። በሥነ ሥርዓት ሰላም አልኳት። ማታ ነበር፣ 12 ሰዓት አካባቢ። ያ ሰዓት ክንፍ አብቅዬ በላዬ የረገፈውን የቾክ አቧራ እያቦነንኩ እንደ አባያ እውር ጳልቃን ወደ ቪኖ ሐይቅ የምበርበት። ስትቁነጠነጥ ነበር። ሰላምታይን እንዳሰፋው ወሬ እንድጀምር እንድንጣበስ ሁኔታዋ ገብቶኝ ነበር። ግን ጳልቃን ነበርኩ፣ የተሳሳተ ደጀ ሰላም የሚያርፍ። ምንም ሳልላት ተለያየን። በዛን ሰሞን የሜክሲኮ ቤት ስለራቀኝና ስላልተመቸኝ ቤት እፈልግ ስለነበር በመሪ የሚያከራይ አግኝቼ ሰዎች አንድ አሮጊት ጋር ወሰዱኝ። በሁለተኛው ቀን ዕቃዬን አስገብቼ ሲጋራ ለማጨስ በረንዳ ላይ ብቅ ስል አየኋት። መስከረምን አየኋት። ምን የሚሉት ግጥምጥም ነው። ለራሴ እስኪታወቀኝ ደነገጥኩ። ሰላም ቲቸር አለች ተረጋግታ። ታዲያ ዕጣ መሰለኝ። ካየኋቸው ሴቶች ሁሉ ለምን መስከረም ብቻ ማህተሟን ተወች? ስለምንስ አዙሮ ቤቷ መጣኝ? ይሄ ያስፈራኝ ነበር። አልኮል አቡዞኝ የምጎትታቸው መልከ መልካም ባዕድ ሴቶች ላይ ስተነፍስ ይህም እየታሰበኝ ራሴ ፈጥሬ ያመንኩበት የትንሽነት ምክንያት ይሆን? ንጽህናዋ እየተጫነኝ በወንጀለኛነት ስሜት ገጠመኙን እያደመቅኩት ይሆን? ገንዘቡ አልቆ የጋባዦቼም ገንዘብ አልቆ ብሮኩኜ ሁልጊዜም አንድ ሳምንት ቤቴ ዘግቼ ስውል የሚያደቡ እጆቻችን በተዘረጋ መጽሐፍ ላይ በቀለም ስብከቶቼ አንጓ መሃል በፍርሃት ተነካኩ። ግን በየመሃሉ ተደጋጋሚ ሰካራምነቴ ይመጣና የንክኪያችን ትዝታ ይሰወራል። ቀኑን ግን በፍቅር እያሰብኳት ንክኪያችን የምትደገምበትን ጊዜ እየናፈቅኩ። እናትየዋ እማማ የመጀመሪያ ቀን ታዛቢነታቸውን ዘንግተው አስተማሪ እንደነበርኩ ሲያውቁ ለሙያ አክብሮት፣ ለሰካራምነቴ ሐዘንና ቁጭት ያሳዩ ጀመር። ከዛሬ ጀምሮ አልጠጣም አልኩ በብስጭት። እውነት አለች የድምጿን ከፍታ አውርዳ። አስባለሁ፣ ሁልጊዜ አስባለሁ። በከፊል እፍረት ትሪውንና ድግሷን እያየው ልታጽናናኝ ጸጉሬን በቀስታ ዳበሰችኝ። ፍርፍር ያለማቋሻ ዘግኜ ጎረስኩ። እያላመጥኩ ደረቷን ተደገፍኩ። ልቧ ሲመታ ይሰማኛል። ሳላምጥ ድምምታው ይጠፋል። ማላመጥ ሳቆም ይሰማል። ስለ ሞገስ አሰብኩና ከሱ ጋር ያደረግኩት ክርክር ትዝ ብሎኝ አዘንኩ። መስከረም ስትሸተኝ ወጥ ያልነኩ የግራ እጆቿ ጣቶች ጸጉሬ ውስጥ ራስ ቅሌን ውስጡ ገብተው ያረባውን እንደሚያወጡ ሲፈለፍሉት፣ ሲኮረኩሩት ከትላንት መከዳት አምልጬ እዚች ልጅ ደረት ላይ እንደተደገፍኩ ሳውቅ እንደ ትንሽ ልጅ አደረገኝ። ስለ ስሜት ያላወራዋትም አፌ ውስጥ የተመሰገውን ጉርሻዬን በየደረጃው እየዋጥኩ የአዲስ አበባን የበጋ ሰማይ የመሰለ ቀሚሷ ላይ ትንሽ ተከዝኩ። በእግዚአብሔር ታምናለህ? አላምንም። ለምን? ጥሩ እኮ ነው በእግዚአብሔር ማመን። ከብዙ ነገር ይጠብቃል። ምን አይነት ብዙ? ጣቶቿ ራስ ቅሌን መኮርኮር አቆሙ። እያሰበች ቀኝ ጡቷን ለብቻው አየዋለሁ። ሽርክ እንደሌለው ብቻውን ሲፈጠር እንደተጎለተ ምስጢር ማራኪ ጉብታ ነው። ስስ ነጭ ሸሚዟ ግድ እንደሌለው መታደሉ እንዳልገባው ሆኖ ማለቂያውን ያካል። ከብዙ ክፉ ነገር ደግሞ ካላመንክ ስለ ቤተ ክርስቲያን ምን አስወራህ? ሰው ማድረግ የፈለገውን ነገር ማድረግ መቻል አለበት፣ ሌላ ሰው ካልጎዳ። ወይስ ስራ የፈታ ሰካራምነቴ ጊዜን ለመሙያ በወሬ ጎዳና ላይ የፈጠረው ጉዳይ ነው? እንዴት ሰው የሚሰራው ነገር መልካም ይሁን ደግ ሰው ላይ ተጽዕኖ አይኖረውም? ያንተ ነጋ ጠባ መስከር እኔን አይጎዳም? አይኖቼን ብቻ ቀና አድርጌ ያየዋት። ምን ታየኛለህ አለችኝ። ያየችኝ አልመሰለኝም ነበር። ለመሳቅ ሞከርኩ። ጤንነትህን አትጉዳ፣ መልክህን አታበላሽ። የምትፈልግ ሴት የለችም እና ዝም ብሎ ሰው እየተነሳ ቤተ ክርስቲያን ይወርሳል። ማማን ትወዳታለህ? ከላይዋ ቀና ብዬ ተነስቻ አየዋት። ምን ነው? እኔን ከወደድከኝ ማማን ከወደድካት ለምን የምንልህን አትሰማንም? በጣም ገና ያየዋቸው ዕለት እናቴ ናቸው አልኩ።
ኮከባችን ገጥሞ ይሆናል። ኮሜዲና እንደሌለኝ ያውቀው እንደ ልጃቸው አስቀምጠው ኮሜዲኖ ከገዛ የፈለግከውን የኪራይ ብር ልስጥህ አሉኝ። አሪፍ እናት አይደሉም? ባንቺ ቀናለሁ አልኳት። እውነቴን ነው። እናቶች ተትረፍርፈዋል። ነጠላ ደርበው ልጄ የሚሉ መንገድ ላይ የውሸት የሚቆጡ መቆጣት የሚችሉ ይመስላችኋል። ግን ለጠማው መንገደኛ ፈልሰስ እያሉ ስለ ወፈሩ ወይም ስለ ደከሙ ጠላ በጣሳ የሚያቀርቡ ይቺን እወዳለሁ። ጠዋት ጎህ ሳይቀድ ለቤተ ክርስቲያን የሚታጠቁ ጸሎታቸው ሩቅ ለቆመ የሚሰማ አይኖቻቸውን ከድነው በፍቅር የሚስሙ ጨርቅ የለበሰ ጠበል ያቀፈ ገንቦ ሰየኔ ልጅ ሲሉ ትንፋሽ የሚያጥራቸው ትልልቅ ጡቶች አላቸው። ከ5 በላይ ያጠቡ ቡና እያፈሉ ነጠላ የሚቋጩ ሰነፍ ይጠላሉና ከሽሮ ወጥ ፋሲካ የሚሰሩ ከፍትፍቷ ፊቷ በቆሎና በንፍሮ ሽር ጉድ የሚሉ ጋብዘው የማይጠግቡ የውሸት የሚቆነጥጡ ሲደነግጡ ነጠላ ጥለው ደረት የሚመቱ ያለ መሐረብ የሚናፈጡ በማሽቀናጠር ስላደጉ ከወንዝ ወንዝ የሚወረውሩ በነጠላቸው ጥለት አይኖቻቸውን የሚያብሱ እነኚህን አይነት እናቶች ይጠፉ ይሆናል ኋላ ቀር ብለናቸው ብዙ መልካሞችና መልካምነቶች እንደ ጠፉት ሁሉ። እውነት? አዎ እወዳቸዋለሁ አልኳት። ታዲያ ለምትወዳቸው ሰዎች ለምን የሚወዱትን አታደርግላቸው? ምን? ራስህን ጠብቅ። አልመለስኩላትም። መልስ ስታጣ በቸልታ ጸጉሬን እየዳበሰች ወደ ውጭ እንድሰማ አድርጋ ተነፈሰች። ወጥ የደረቀባቸው ጣቶቼ ሲጨማደዱ ይሰማኛል። እየተሻሸን ከተቀመጥንበት ሳንነቃነቅ ብዙ ቆየን። ወጥ ያልነካው እጄን በተከፈተ ሸሚዟ አሾልኬ የጡቶቿ ጉብታ ላይ አስቀመጥኩት። ደስ የሚል ልዝም ሙቀትና የሚኮረኩር ጉጥ። አንገቷን ወደ ግራ ዘንበል አድርጋ አይኖቿን ጨፈነች። የቤቱ ጸጥታ ያሳዝናል። እኛ ጋር የሚደርሰው ጸጥታ ነፍስን ወደ ውስጥ ይቀለብሳል። አእምሮዬ እጄ ከደረቷ ሳይነሳ ከማንም የማይጋራው ክናፍ አብቅሎ ያሳለፈውን ብቸኝነት ይከልሳል። መጠነም አልመጠነም የራሱን ይተነበያል። ምን እንደምታስብ አላውቅም፣ ምን እንደማስብም አላውቅም። አልፎ አልፎ መተሳሰባችን ጡቷ ክብ ሰዓት ላይ ይቋጠርና ብዙ ሳይቆይ ወደ ቸልታ ይተረተራል። ለብቻ ይበራለው። እሷም ጥቂት ዝንቦችና ትንኞች ያልታጠበው ትሪ ላይ ያርፉና በመረቅ ሰክረው ይነሳሉ። ትንሽ ዙረውም ይመለሳሉ። ዝዝታቸውም እንደማይተውን ስተት ጆሮአችን ጉድጓድ ይለጠፋል። አይኖቼ ደክመው ወጥ የነካው እጄ እንደተንቀረፈፈ ግራ እጄም ደረቷ ላይ እንዳረፈ ሆዴ በፍርፍር እንደ ከበሮ አብጦ እንደ ተደገፍኳት እንቅልፍ ወሰደኝ። ሰኞ ጠዋት ወደ ሥራዬ መሄድ አልቻልኩም። በሌላ የእሁድ ስካር አንጀቴና ልቤ ተገርፎ መስከረም ስልክ ደውላ ላለቃዬ እንደታመምኩ እንድትነግረው ጠየቅኳት። እየተበሳጨች ፈጸመች። እየተበሳጨች አይንህን አላይም ብላ ሄደች። ከሰዓት በኋላ ተመልሳ ስትመጣ ኮቴዋ ቀሰቀሰኝ። በኩርፊያ ቡና ፈላች። ጠጥተን ስንጨርስ የጠጣችው ቡና አገዛት መሰለኝ። ኩርፊዋን ረሳች። እሷ ሳሎን ሁና እኔ ደግሞ መኝታ ቤት ተጋድሜ ለጥቂት ሰዓታት እዛና እዚህ ተቀምጠን አነበብን። ኩርፊያዋ የንባቤን ፍሰት እየሰበረ አልፎ አልፎ ለልቦናዬ ይሰማኛል። እሱን ለማጥፋት በግርን እንሸራሸር ብያት 12 ሰዓት አልፎ ከግቢያችን ተያይዘን ወጣን። የአዲስ አበባ የምሽት ፀሐይ እንደ ድንግል ፈክታለች። የጠቆረ ተራራ ስሙን የማላውቀው ሰማይን የሚስም ይመስላል። በጨረር ቬሎ ተጠቅሎ በመንገድ ላይ ሰዎች ብዙዎች ከሥራ የሚመለሱ ይጣደፋሉ። ሳይበላ ምሳውን አስቦ ውሎ የሆዱ ሙርሞራ የሚያባርረው ብዙ ነው። ባዶ የምሳ ቋጠሯቸውን አንጠልጥለው ብቻቸውን እያወሩ የሚሄዱ አዲስ እንደተወለደ ጥጃም የሚወርቁ። ስሚ መስከረም፣ ከወጣን ላይቀር በዚያ ጓደኛዬ ቤት በኩል ለምን አናልፍም?
ለምን አትረሳውም? ጥሩ ጓደኛ አይደለም? እንደ ልጅ አድርገሃል አንዳንዴ። ምን ቸገረኝ፣ እንሂድ። እንደ ማባበል እንደ መለማመጥ እጇን ልይዛት ስሞክር አትሟዘዝ ብላ ነጠቀችኝ። ጎን ጎኗ እየሄደ እጇን ለመያዝ የማይቃጣ እጅ ብቻ ነው የሞዛዛ መሆን ያለበት። መቀዝቀዝ በጀመረው ምሽት በነጠላ የከለለችው ጉያዋ እንዴት እንደሚሞቅ እያሰብኩ በጉምጀት ተንዘረዘርኩ። ዛሬ ምን እንደወሰንኩ ታውቂያለሽ? ምን? ከእንግዲህ አላመሽም። አለማምሸት ብቻ ሳይሆን ራስህንም መጠበቅ ነው። አለመጠጣት፣ በሰው ፖለቲካ አለመግባት። ፖለቲካ የሰው ጉዳይ አይደለም፣ ቢሆንም አፌን ይዛለሁ። ታዲያ አሁን ምን ልናደርግ ነው የምንሄደው? ቆም አለች። ዛሬ ለመጨረሻ ነው። ደግሞ ሰላም ልለው ወይ ላናግረው አይደለም፣ ቤቱን ብቻ ለማየት ነው። መንገድ ላይ ቢያገኝስ? የሰለልከው ቢመስለው? እንደዛ የገፈተረ ስትጠጡ በሆነ ነገር ሳትግባቡ ቀርታችሁ ይሆናል። ደስ የማይለውን ነገር ተናግረ ይሆናል። አንቺ ደግሞ መንገድ ያገር ነው፣ ሌላ ሰው ጋር ልሄድ አልችልም። ሰውየው ዝም ብሎ ቢጠረጥርስ? የራሱን ጥርጣሬ ቢያምንስ? አይ እንግዲህ ህልም ተፈርቶ። እንዴት ነው ደግሞ የምታስቢው? የጤነኛ አይደለም። በሽታም የለውም፣ ቅዠትም አይደለም። ለአንድ ለ10 ደቂቃ ያህል ሰፈሩን በቀስታ እርምጃ እየቀደድን ከሄድን በኋላ ቆም አለች። ምን ነው አልኳት። በልሽ ቤቱ ይኸውልህ አለች በጭንቅላቷ። ካለንበት ምናልባት 30 ሜትር ያህል ርቆ የሚገኝ ቤት እየጠቆመችኝ ያኔውኑ ከኋላችን ጆሮ የሚያቃጥል የሚያደናብር ክላክስ ሰማን። አንድ ወፍራም በአፍ ሰርሸብ የሚያብለጨልጭ ፊት በመስኮት ብቅ ብሎ እያያችሁ አትሄዱ? ዳር አይያዝም ብሎ ሳንሳሳት ጮህብን። መንገድ ስትመርጥ ልትገጨን ነው? እያያት ነዳም እያልኩ መኪናው አለፈችን። ከጮህብን ሹፌር ጎን ያለው ሰው ሞገስ መሆኑን ልብ አልኩ። አንዴ ብቻ ተገላምጦ አይቶን ፊቱን መለሰ። ይስቃል። ይህን አይደለም የፈለግከው? አለች መስከረም በምሬት። ግጥምጥሞሹ አበሳጨኝ። ግጥምጥም በግጥምጥም የሆንኩ ሰው ባለመኪናው ስለኔ ተነግሮት የሚያቆምልኝ መስሎኝ ነበር። አይኖቼን ከመኪናው አልነቀልኩም። መስከረም የጠቆመችኝ ቤት ፊት ለፊት ስትደርስ መኪናዋ ቆመች። እዛ ሳይደርስ ያቆምልኛል ብዬ ገምቼ ነበር። ሞገስ ከመኪናው ወጥቶ ወደኔ አቅጣጫ ሳያይ እንዳልነበርኩ እንደማያውቀኝ ሁሉ በቀጥታ ሄዶ የቤቱን የቆርቆሮ በር አንኳኳ። እንመለስ አለች መስከረም። እጇን ከጋቢዋ ስር ሳታወጣ እጄን ያዘችኝ። ለሞገስ በሩም በፍጥነት የከፈተለት አልነበረም። እንመለስ አለች መስከረም ደግማ። እርምጃዬን አላቆምኩም። መስከረም መሬት መሬት እያየች እጄን ሳትለቅ ትከተለኛለች። በቀኛችን እሱ ነው። መሃላችን ያወረደው መኪና አለ። እሱ ጋር ስንደርስ ባልተሟላ ልብ ስሙን ጠራሁት። በጣም በረቂቁ ማየት በሚያዳግት ንቅናቄ ገላው እንደ መሸማቀቅ ተሰበሰበ። እንደገና ጠራሁት። መስከረም የያዘችውን እጄን በብሽቀት ጨበጠችው። ሞገስ ማፏጨት ጀመረ። ፉጨቱን ተከትሎ እንደ መደነስ መነቃነቅ ጀመረ። ሹፌሩ መኪናዋ መሪ ጀርባ እንደ ትንሽ የሻይና ሐውልት ተጎልቶ ሁኔታውን ይከታተላል። ጠብ እስኪነሳ የሚጠብቅ ይመስላል። መፍራት ሳይሆን አፈርኩ። አልፌው እየሄድኩ ቤቱን ቀና ብያየው። በነገረኛ አይነት ደመወዝ ሆድ እስኪወድቅ እየተበላ እየተጠጣ እየተዳራ እንዲህ አይነት ቤት መስራት አይችልም። ከግቢው ውሻ ሲጮህ ይሰማል። ሰዎች ከግቢው ውስጥ ይጠራራሉ። ጢስ ማውጫው እንደ ደመራ ይቀጣጠላል። በጎን ፊቱን አየሁት። ጆሮውን ወደኛ የጣለ ይመስላል። በሩ ሲከፈትለት መኪና ቆሞ ሲጠብቀው ለነበረው ጓደኛው እጁን አወዛውዞ ወደ ውስጥ ገባ። ግን ለቅጽበት አይኖቹን በኔ አቅጣጫ ሲጥላየሁት። ጓደኛው መኪናውን አስነስቶ አዝሮ ሄደ። ጸጥታ ሆነ። እንደ ሐር የለሰለሰ በትንሽ የአካል ንቅናቄ መቀደድ የሚችል ጸጥታ። በዚህ ዙረን እንገባለን አለችና መስከረም ይዛው የነበረው እጄን በፍጥነት ለቀቀችው። ጥልቅ ድብርት ውስጥ ገባው። ከልጅነት ጀምረን አብረን ያደግነው ወዳጄ፣ ምንም እንኳን ለጥቂት ዓመታት ብንለያይም የምወዳት ልጅ ፊት ሲዘጋኝ
ትንሽ የሚያሳክክ ውርደት ተሰማኝ። ወደ ግራ ታጠፍንና በሌላ መንገድ መስከረም ወደ ቤታችን ስትመልሰኝ ልቦናዬ ከእሷ ጋር አልነበረም። ስተቱ የኔ ይሆን? ዛሬም ሳይሆን ድሮም ወዳጆች ብዙ ጊዜ ቆይተው ሲለያዩ እንዲህ ይዘጋጉ ነበር። ባለፈው ጊዜ ስንገናኝ አስከፍቼዋለሁ። ባስከፋውስ ሌሎች ካወቁት የተለየ ነገር አወቅኩን? የሚያምንበትን ከሰራ ምን ያፍርበታል? የሥራውን ትርጉም ያወቀው ከሰራው በኋላ ስለሆነ ነው። እኔን ታዲያ በዚህ ጉዳይ ምን ያገባኛል? የተረበሸው አእምሮዬ ለሁኔታው ትርጉም ሊያበጅለት አልቻለም። ሌላ ቋንቋ የሚናገር ዓለም ውስጥ ለጥቂት ደቂቃዎች ተነክሬ እንደወጣው አይነት። መስከረም አይበርድም አለችኝ እንደ ተበሳጨች ሁሉ እና አሁን ያሳለፍኩትን ውርደት እያስታወሰች እንደሆነ አውቃለሁ። አብረን በጋራ እንድንረሳው እየተንደፋደፈች አርዕስት መለወጧ እንደሆነም ይገባኛል መሰለኝ። ጋቢን ልስጥህ? በድንጋጤ ስለተጨማደድኩ የበረደኝ መስሏት ይሆናል። አንቺስ ሴቷን እያስበረደ ወንዱ መከናነብ ጀመረ ልታሰኝኝ ነው? እኔ ለምጄዋለሁ። እኔ ታዲያ ደብረ ዘይት እንጂ ኦጋዴን ያደግኩ መሰለሽ? እውነቴን ነው፣ ከፈለግኩ ሰደው። እውነቴን ነው ስትል ወይም እውነት የሚለውን ቃል ስትጠቀም የተባለችዋን ፊደል ማጥፋት ትወዳለች ወይም ትጠፋባታለች። ለመናገር ስለቸኮለች ነው ወይስ ስንፍና? አልመለስኩላትም። እራት ዛሬ እኔ ሰርቻ በላለሁ። የፈረደበት ፓስታ አይደለም። ቢሆንስ? ለፓስታውማ እኔ አልሰራም። ክትፎ ምናምን ብታያው። ስጋውን አንተ ግዛ፣ ገንዘብን ካልጨረስክ። እኔ ቅቤውን አመጣለሁ። ገና ይቀራል ትንሽ። ወደ ሉካንዳ በዚህ በኩል ይወስደናል። የሚቀርበው በዚህ ነው ካልክስ? ስለ ፓስታና ስለ ክትፎ ላውራ እንጂ ከጀርባ አእምሮዬ የጓደኛዬን ሁኔታ ትርጉም ለመስጠት ይባዝናል። የማምንበት የተጠናቀቀ ትርጉም ላገኝ አልቻልኩም። ሳያቋርጥ የሚሰማኝ ነገር ቢኖር እኔ የኖርኩበት የአብዮት ጊዜ ኢትዮጵያና ይሄ ልጅ የኖረበት ኢትዮጵያ የተለያዩ መሆናቸው ነው። እንዲህ ከማያት በአካል ከተከሰተችው አዲስ አበባ ጀርባ ሌላ ሰው የሚባላባት፣ የሚጣላባት፣ የሚፈራራባት አዲስ አበባ ትኖር ይሆናል። በአንድ ነገር አምነ ከተዋጋ በኋላ ሌላውን እንደኔ አምና አልተዋጋህም ብሎ ማኩረፍ አለ እንዴ? ቢያሸንፍ ኑሮ ጉራ ሊነፋብኝ አይደለ? ወረዳ አስተዳዳሪ ሲሆን አሁን ያጥላላውን ቀበሌ ሳያፈርስ ተሹሞበት ሊገዛይ። ከብቸኝነቱ ተጎትቶ ወጥቶ አብዮተኛ ሆነና ምን ይጠበስ? ምናልባት ካምፕ መለዋወጥ የቻለው ካምፖቹ ተመሳሳይ ስለሆኑ ሊሆን ይችላል። እሱ ሲሸወድ የሚውጠው እኔን ነው። በዚህ ተማሮ ሸርተት ብሎ ጉቦ በላተኛ ቢሆን ጥሉ ከኔ ነው ወይስ ከራሱ? አብዮት የነደደበትን 4 ዓመታት በቧልት ነው ያሳለፍኩት። በሌላ መልክ ያሳለፈው አለ። የተኮሰ ያስታኮሰ፣ የቀማ ያስቀማ፣ አጃቢና መሪ የሆነ፣ ያሰረ የታሰረ፣ ያደመና የታደመበት። እሱ ከተበለጠበት እኔ ምን ላድርግ? የሚገርመው እዚሁ ጎን ለጎን እየኖርኩ በመጠጥ ቤት እየተገናኘው በመስሪያ ቤት ውስጥ እያዩዋቸው ነገሮችን በተለየ መልክ ይኖሩ እንደነበር መዘንጋቴ ነው። ሌላ እውነት እንደተፈጠረና በመፈጠር ላይ እንዳለ፣ የድሮ መተማመን፣ የድሮ ጨዋታ በአዲስ ቀመር እንደሚታይ። ስተቴ በቅድመ አብዮት ስነ ልቦና የድህረ አብዮቱን ሰው ልግባባ መሞከሬ ነው። መተማመን ሰው በመሆን ሳይሆን በድርጅት አንደበት ውስጥ ነው። የጥቃት መከላከያው የራስ ሽፍትነት ሳይሆን የድርጅት ጥላ ነው። ይሄ የዘመኑ አዲስ ወንጀል ይሆናል። እኔ ለሱ ከተራራ ላይ ሆኖ የሚያየኝ የጥንት ሰው ሆናለሁ። ነፍስ ስናውቅ ጀምረን ከ15 ዓመታት በላይ ከዚህ ልጅ ጋር አብረን ነበርን። ታዲያ እነዚህ ዓመታት ምን ያህል ደካማ ቢሆኑ ነው በ4 ዓመታት ብጥብጥ የተሰረዙት? ግራ ያጋባል ሂሳቡ። ድሮ የሚያቀራርበን አንድ ነገር ጠፍቷል። ምን? የት ሄደ? ማታ ላይ ንዑስ ሚስቴ መስከረም ልታስቀኝ እየተንጠራራች፣ ኮሚክ አይደለችም ግን የማዕድ ላይ ዳንሷን ሳያመሸው ከስንት ዓመታት በኋላ ለመጀመሪያ ጊዜ ወደ አፌ ቢራ ሳልደፋ ያደርኩበት ቀን ነበር። ይሄ ማክሰኞ ጭግግ ብሏል። እኔ ማክሰኞን ሁልጊዜ ጂል ነው የምለው። ከምኒልክ ወስናቸው ዘፈን ኮርጄ መች ትመጫለሽ
ማክሰኞ ወይ ሞኞ ወይ ሞኞ። በእርግጥ ማክሰኞ እንዲያ ይመስላል። የተደበረበት ጉዳይ ሚስጥር ሆኖበት ወይስ ያለ ጸባዩ በዜማ የሚመስለው ሳብህ ሆሄ ፈልገው አርኬ ስለሰፉበት። ከ2 ሰዓት በፊት ቢሮ የገባው። ይበርዳል። ጠራጊዎች ስራቸውን ጨርሰው ደረጃ ላይ ቆመው ያወራሉ። በጧት የመጡ ሰራተኞች ሻይና ቡና እየያዙ ከካፍቴሪያው ይወጣሉ ወይም ጎበጥ እያሉ ወደ ካፍቴሪያ ይገባሉ። ምን በማድረግ ላይ እንዳሉ ያልገባቸው የደበዘዙ ፊቶች ናቸው። ክብሪት እንደሚጫር ሁሉ የሰው ፊት ይጫራል። ካፈናት ደመና መሃል ፀሐይ መውጣት ጀምራለች። ምናልባት ብዙ ሳይቆይ የማክሰኞ ሞኛንግስ መልክ ሳይጠናቀቅ አይቀርም። ስራ ስለተደራረበብኝ ትናንት መጠናቀቅ ይገባው የነበረውን ቢሮዬ እንደገባው ጀመርኩ። 1 ሰዓት ያህል እንደሰራው ስልክ ተደወለ። አለቃዬ ነበር። ቢሮው እንድመጣ ስለፈለገ የጀመርኩትን ሳልጨርስ ተነስቼ ወደሱ ሄድኩ። በሩን አንኳኩቼ ስገባ አላየኝም ወይም እንዳላየኝ ሆነ። አጎንብሶ ፊት ለፊቱ የተዘረጋ ትልቅ አጀንዳ ያገላብጣል። "የስ ሰር፣ መጥቻለሁ" አልኩ። በተላመድንበት ትንሽ ቀልድ አልመለሰልኝም። ቀና ብሎም ሳያየኝ ወረቀት ማገላበጡን ቀጠለ። "ከበላይ የታዘዘ ስራ አለ። ሁሉ ነገር በማጣደፍ የሚሰራ ይመስላችኋል?" እያለ የሚያማልኝ አለቆቹ ትንፋሽ አሳጥተውት መስሎኝ ነበር። ፊት ለፊት ቁሜ የጠረጴዛው እንጨት የተሸፈነበትን መስታወት በጣቶቼ በቀስታ እየደበደብኩ ጠበቅኩ። "ተቀመጥ ጓድ" አለኝ ወንበር እያሳየኝ። በቀስታ ተቀመጥኩ። ያነበው ወይም ይመለከተው የነበረውን አጀንዳ ወደ ጎን ገፍቶ ጣቶቹን አቆላልፎ ለጥቂት ጊዜ ትክ ብሎ አየኝ። ልክ ለመጀመሪያ ጊዜ ያየኝ አይነት። በሆዴ ምን ይፈልጋል ከኔ አልኩ። "ትናንት አልመጣህም፣ ለምንድን ነው?" "ደህና አልነበርኩም." "ምን ማለት ነው ደህና አልነበርኩም?" "አሞኝ ነበር ማለቴ ነው። ትልቅ ስራ መሃል ላይ እንደሆን ታውቃለህ። ሀገሪቷ በጭንቅ ላይ እንዳለች ታውቃለህ። የተማርክ ነህ፣ የሚነገርህ አይደለም። ከዚህ በፊት ስለዚህ ነገር አውርተናል." "አዎ፣ በየቦታው ብዙ ጓዶች ይለፋሉ፣ ይዋደቃሉ። ስላመመኝ ነው። ብመጣም ልሰራ አልችልም። ስህተት ነው ከተባለ ያው ከደሞዜ የቀረውበት ቀን ሂሳብ ይቀነሳል። የሚወሰደውን አስተዳደራዊ እርምጃ አንተ አትነግረኝም። ፋይልህ እንዲገባ ይደረጋል። ካሁን በኋላ ልንዘልህ አንችልም። ታመምኩ ካልክ የሐኪም ወረቀት ማምጣት አለብህ። ትሰክራለህ?" አተኩሬ ያየሁት። የተገጠሙ ከንፈሮቹ ወደ ግራ ጉንጩ ሳቅ ለመፍተል አይነት ፈቀቅ አሉ። ይስቅ ነበር። ሳልመልስለት ፋይል ገባ አልገባ አይደለም ጉዳዩ። የቃል ማስጠንቀቂያ መስጠት ደንብ ነው፣ ምክር አይደለም። የምክር ጊዜ አልፏል። አየህ፣ ገና ወጣት ነህ። ብዙ ጊዜ ወጣቶች በማያገባቸው ጉዳይ ይገባሉ። ማለት መስከር አይገባቸውም፣ ግን ይሰክራሉ። ልጅነት ነው። አየህ፣ ትዳር መስርተው ህብረተሰቡ እንዲፋፋ ከማድረግ በየቡና ቤቱ መልከስከስ ይወዳሉ። አንተን ማለት አይደለም። ስለ አንተ የግል ህይወት የማውቀው የለም። ለአንተ ደህንነትም ተጨንቄ አይደለም። እሱን እናትና አባቴ ያደርጉልሃል። ለስራው ነው። ግን ከእንግዲህ ወዲህ ሰክሮ ተኝቶ በማንም ሴት አስደውሎ ታምሜያለሁ አይባልም። ይሄ የግል ቤት አይደለም። ኪራይ ለከፈልክበት የቀበሌ ቤት እንኳን ትናንሽ እንክብካቤ ታደርጋለህ። ሌላ ማስታወሻ፣ ሰው ሲጠራህ የሰር የምትለውን ነገርህን አቁም። ጥሩ ስነ ስርዓት አይደለም። ግራ ገብቶኝ ሰብሰብ አልኩ። ይቅርታ፣ ካሁን በኋላ አልልም። አሁን ማድረግ የሚገባኝ ምንድን ነው? እኔን ትጠይቃለህ፣ በሰዓት ትገባለህ፣ በሰዓት ትወጣለህ። ካሁን በኋላ የወረቀት ማስጠንቀቂያ ይጻፍብሃል። ኮስተር ብሎ ነበር። ትንሽ ብልግና የተቀባ ኮስታራነት፣ ትንሽ ትቢት የተለኮሰ ቀድሞ የነበረ መቀራረባችንን አንኳሶ በተረጋገጠ መልክ መራቀቅ እንዳለ የሚጠቁም። እሺ ጓድ የሚለው ቃል ለበጣ እንዲሆንልኝ ፈልጌ የተሳካልኝ አልመሰለኝም። እኔ መጥፎ ነገር ማድረጌ እንኳን አልነበረም። ደግሞ ብዙ ስራ የለም። ቢሆንም ስርዓቱን አከብራለሁ። እንዴት ስራ የለም? የተወዘፈውስ ምን ማለት ነው? ማለቴ የሚያስጨንቅ ስራ የለም። ለምሳሌ ነገ ከሰዓት በኋላ የምሰራው የለም። ፍጠራ። ከአስተማሪነት ወጥተህ እዚህ ካሪኩለም ስራ ስትገባ ብዙ ነገር ካንተ እንደሚጠበቅ አልገባህም ነበር? ስንት አይነት ሰው ያመጡብኛል በእግዚአብሔር። ስራ ፍጠር። ያለ መመሪያ መፍጠር አልችልም፣ ታውቀዋለህ። ከ1 ዓመት በፊት ሞክሬ በሁሉም ሰው ተስቆብኛል። አስታውስ፣ መተቸት አይደለም። መተቸት ጥሩ ነው፣ ተስቆብኛል። ብቻ ሐሳቡን አምጣው፣ እንነጋገርበታለን። ከ3 ወር በፊትም 2 ጊዜ የፕሮጀክት ሐሳብ አቅርቤ ሊሰራ አይቻልም ተብያለሁ። ሙሉ ምክንያት ግን አልተነገረኝም። ተወውን የተባልኩት። እሱማ ሁኔታ እየተጠና ነው። ገና ለገና ሐሳብ መጣ ተብሎ ዘው ተብሎ አይገባም።
በነገራችን ላይ የጠራውህ ስለ ስነ ስርዓት ጉዳይ ነው። ከነገ በኋላ የምሰራው ስራ ቢነገረኝ። ፍጠር አልኩህ። ግንባሩ ላይ በቁጥጥር ስር የዋለ ቁጣ አለ። እንዴት ነው ጓድ? መጀመሪያ ፍጠር፣ ከዚያ መጀመሪያ የታዘዝከውን ስራ። የተለየ አላልኩም ጓድ፣ ነገ የምሰራውን ልታዘዝ ነው ያልኩት። ቢሮ ተመለስ፣ ይመጣል። የማገባ ጉዳይ አትግባ። ለምን አያገባኝም? አገሬ ውስጥ ነው ያለሁት፣ እስረኛ አይደለሁም። ምን? ጨረስን አለና ወደ ጎን የገፋውን ማስታወሻ ደብተሩን ወደ ደረቱ ሳበና ይገባኛል የውሸቱን እንደሆነ አቀረቀረ። የአመራር ብልጠት የሚባል ይሄ ነው። እንደማያየኝ ሁሉ ቅንድሙን ቀና አደረገ። አይኖቹ ላይና አፉ ዙሪያ በስሱ የተለጠፈው ቁጣ ላይ የተለየ ነገር ያነበብኩ መሰለኝ። ቲያትር፣ የሆነ ከሳቅ ጋር የተቦካ ፌዝ፣ ከሚናገረው የተለየ ሌላ መልእክት ሊያስተላልፍልኝ የሚሞክር በማየው ስሜቱና በማላየው ዓላማው መሃል ያለውን ግንኙነት እንዳገኝ ሙጫዎቹን በአይኖቹ ሊያቀብለኝ የሚጥር ይመስላል። የቢሮውን በር ከፍቼ ስወጣ ነው አለቃዬ የተናገራት በማያገባህ አትግባ የተሰኘችው ጎራዳ አረፍተ ነገር ከኔ በስነ ስርዓት ጉድለት መቀጣት ጋር የማትገናኝ እንደሆነች ገባኝ። ኮዱ እዚያ ውስጥ ነበር ያለው። በአይኖቹ የወረወረልኝ ሙጫ ከዚች ጋር የሚያያይዘኝ ነው። እኔ ከሥራ አንድ ቀን ቀረውና በማያገባህ አትግባ ምን አመጣው? ማንን ይገልጻል? የጀመርኩት ሥራ እንደፈለግኩት ሊፈስ አልቻለም። ሳላስፈቅድ ከሥራ የቀረውት ዛሬ ብቻ አይደለም። በድንገት አለቃዬ ለምን እንደተኮሳተረብኝ አልገባኝም። ቀድሞ መልካም ሰው፣ ተስማምቶ መስራት የሚችል እያለ ሲያሞግሰኝ የነበረ ነው። ሥራና ስካሬ ላይ ብቻ በማትኮሬ የመስሪያ ቤት ቁርሾ ውስጥ ወግኜ ባለመግባቴ እንትና እንትን ነበረ በደንብ መሰራት የሚገባውን ሥራ አምኖ የሚሰጠው ለኔ ነበር። አንዳንድ ጊዜ እንደውም እንደ ልጁ ወይ እንደ ወጣት አጎቱ ወደ ደረቱ ሊያስጠጋኝ ይዳደዋል። የተረበሽኩት በዚህ ነው። ሆዴን የበላኝ ለዚህ ነው። ጠዋት በሙሉ ልብ የጀመርኩት ሥራ ወጥነቱ ጠፍቶ እንደ ሰካራም መንገዳገድ የጀመረው ለዚህ ነው። ከምሳ በኋላ ለሥራ የነበረኝ አትኩሮት ተመለሰና እስከ ምሽቱ 12 ሰዓት ተኩል ድረስ ታርሼ ከቢሮ ወጣው። ቀዝቀዝ ያለው የአዲስ አበባ ምሽት የተቀበለኝ ልቤ ስር ግራ የሚያጋባ ፍርሃት በመትከል ነበር። የት መሄድ እንዳለብኝ ሳይገባኝ እየዞረብኝ መሃል ከተማ ስባዝን ሆዴና አንጎሌ በመጠጣት ፍላጎት ነደው ቤቴ ልግባ ከራሴ ስሟገትና ስንከራተት 1 ሰዓት ተኩል ሆነ። ዝም ብዬ እግሮቼን ወደ አጋጠመኝ ስወረውር ከመሃል እንደራበኝ አወቅኩ። ወደ ቤት ቶሎ ገብቼ ከመስከረም ጋር መቀመጥና ማውራት አእምሮዬ ውስጥ አማራጭ ሆኖ ቢመጣም ሌላውን ተለማመጠኝ ትላለች። ስታዲየም ዙሪያ አንድ ምግብ ቤት ገብቼ ቢራ ዝዤ ተቀመጥኩ። ሱስ ቢረባም ባይረባም አንዳንዴ ከፍቅር ይበልጣል። እጠጣለሁ። ብዙ ቢራ እንደጠጣው ትዝ ያለኝ አርፍዶ ነው። ረሃቤ ነው የጠቆመኝ። አጠገቤ ሰዎች ጥብስ አዘው ይበላሉ። 3 ናቸው። 2 ምግብ አዘው እንጨምር ይበቃል ይከራከራሉ። መጀመሪያ የመጣውን የታዘዘውን መጨረሱ ላይ ተስማምተው ለመብላት ዝም አሉ። እጆች ወደ ትሪው መሃል ከነክሳዳቸው ይሮጣሉ። ትሪ ዳርዳር ቅልጥም እንደ ኮረት ይደረደራል። አንገታቸው ያጠረ ድሮ ባላውቃቸውም ቅርጻቸው ጎበጥ ያለ ይመስላል። የሞዴል ራት መሆን አለበት። የሙሉ ደሞዝ ሲሆን ጨዋታ ይበዛል። ፍርፍር አዘዝኩ። የ2 ብር ከ50 ፍርፍር፣ እንጀራም በእንጀራ ራሱም በራሱ ፍርፍር ከራሱ ሊሸሽ የጣረ እንጀራ ብዙ ሳይሄድ ዞሮ ራሱን ሲሆን ነው። የፍርፍር የመለወጥ ቃል ኪዳኑ አልሸሹም ዞር አሉ። ፍርፍሩን ቀድሞት የገባው የቢራ ባህር ውስጥ ሳሰምጠው ጊዜ አልወሰደብኝም። በስካርና በድብርት ጨገው የነበሩት አይኖቼ ለአፍታ ተከፈቱ። እዚህ ደረጃ ስደርስ ነው ለመስከረም የገባውት ቃል በሳት ተከቦ እየተንቦገቦገ ትዝ ያለኝ። ለምን ዘግይቶ ትዝ አለኝ? ለምን ያኔውኑ ተረሳኝ? ቃሌን ካጠፍኩ በኋላ ለምን ቃሏ በሳት ተከቦ መጣ? እዚህ ስታዲየም ቂጥ ስር አናቴ ላይ ቢራ እያፈሰስኩ 2ኛ ደረጃ ፍርፍር እየበላው ምን ማድረግ እንደሚገባኝ ዙሮብኛል። ጥብሳቸውን ከበው በጸጥታ ትኩረት ራታቸውን ወይም መክሰሳቸውን ሲበሉ የነበሩት ሰዎች
ለአፍታ ትዝ ብለውኝ ዞር ብያየዋቸው ህልማቸውን እንዳገኙት ግባቸው እንደደረሱ ሳፋ ከንፈር ዙሪያ እንዳይጣድፍጠው ሲሳደዱ ሲባረሩ እንደዋሉ አይኖች ያው እዚያ ማዶ ፈጣጣ ውሮ በሰላ ጥፍሩ ሊሞነጭርህ እዛው ተረሳስተው የሆድ ነገር ሆድ ይቆርጣል። ዓለማቸውን ወደ ገበታ ቀይረው ህብረተሰብ ከመፈላሰፉ በፊት የሚበላው የሚጠጣው የሚጠለልበትን ማዘጋጀት አለበት። ካርል ማርክስ። ሌላው ላይ ግራጫ መጋረጃ ወርውረው ከማንም ርቀው የእንስሳ ነፍሳቸውን ለአጭር ጊዜ ለማዳን ሲለፉ በማያገባቸው የማይገቡ ጨዋ ሰዎች እንደሆኑ ገባኝ። ባልጠበቁት ፍጥነት መሽቷል። የምከለብሰው ቢራ የተሸከምኩትን ድብርት አላጠበውም። ሆዴም ጭንቅላቴም ከብዶኛል። መስከረም እየተመላለሰች እቤት ገብቼ እንደሆነ እንደምትፈትሽ አስባለሁ። የአንጀቷን መበጠስ አስባለሁ። በሬን እያንኳኳች መልስ ስታጣ ያን የሚያምር አጭር ዞማ የፈሰሰበት አናቷን በአዘን ደጋግማ ትነቀንቃለች። እውነት አበዛው ትላለች። ሱስ በአንድ ቀን አይነቀል ብላም ታስብ ይሆናል። ከእንግዲህ አታምነኝም። የመጀመሪያ ወንድ ጓደኛዋ የነበረው ልጅ ለ2 ዓመታት ያህል ለትምህርት ውጭ አገር ተልኮ በዚያው ከቀረና ደብዳቤ መጻፍ ካቆመ ወዲህ ብዙ ጊዜ ወንድን ማመን እንደሚከብዳት ነግራኛለች። ክፉ መሆኗም አይደለም። እዚህ በስሎ የከረመ ግምቷ ውስጥ አደላድላ እንደምታስቀምጠኝ ጠርጥሬያለሁ። እኔ ደደቡ ማመን አለብኝ መሆኔን። መስከረምን የመሰለች ልጅ ቤቷ ተቀምጣ እየጠበቀችኝ የደስ ያላት ጎራዳ ድርጊቴ አይደለም አፌ ነው ጨዋ ያልሆነው። ድርጊት የለኝም። አብዮት እየተስገመገመ እያጓራ እየጮኸ እያለቀሰ አልፎኛል። ባፌ ግን ለውጥ ፈልጋለሁ። በዚያ ያለፉት ከዛ ጩኸት የተሻሙ ጥንካሬያቸው የነበረውን እምነታቸውን ተገፈው በጥርጣሬ ገመድ ራሳቸውን እየሰቀሉ ነው። በማያገባን የምንገባበት ዘመን አለፈ ከተባለ በኋላ ደግሞ በምላሴ እየጎተትኩ እንደ እርጎ ዝንብ ወደማያገባኝ ልገባ ከአንድ ቡና ቤት ወጥቼ መንገድ መሃል ስወድቅ ሰዓት ብዙ አልፏል። ብሽ ብሎብኛል። ባዶ የሆነ አውቶቡስ ቀርቶ ታክሲ እንደማላገኝ ይገባኛል። እድሌ ሆኖ አንድ ታክሲ ያገኘውና ትንሽ ገንዘብ ጨምሬ ከጦር ኃይሎች ሳሪስ ድረስ ወሰደኝ። የቀረውን በእግሬ መሄድ ግዴታዬ ነበር። እያለፉኝ የሚሄዱ የቤትና የጭነት መኪኖች እንኳን ቁጥራቸው አንሷል። እንደ ዛገ ጥርስ ከተደረደሩት የጄኔራል ስመት ጎዳና የመንገድ አምፑሎች አንዳንዶቹ ብርሃን የላቸውም። ቀሚሳቸው ጨለማ ነው። ከመሃል አንድ ቦታ ጎራ አልኩና ለመንገድ የሚሆን 2 ቢራ ጨለጥኩ። አንዳንዴ የምጠጣው ፈሳሽ ጉሮሮዬን ሲያፍነኝ ደስ ይለኛል። ብዙም ሳይቆይ ስካር ማድባቱን አቁሞ ሁለመናዬን ተቆጣጠረኝ። በደበዘዘው አእምሮዬ ለመስከረም የገባሁትን ቃል መስበሬ አንጀቴን ይበለዋል። ግን የስካሩን ሳፎት ይማርከኛል። እየበረርኩ የማመልጥ ሁሉ ነገር የሚታየኝም ይመስለኛል። የራሴም ስተት መንገድ አገር ጀምሬያለሁ። የቀበሌ መሸታ ቤት ነው መጠጥ ቤቱ። ይሄ የቀበሌው እንደ ቤተ ክርስቲያን ዳገት ላይ ነው የተሰቀለው። በመሰላል እየወጡ የሰሩት ይመስላል። የጌሾ ደብረ ዳሞ በትንሽ የሳንቲም ገመድ ተሳፍረን ድራፍት የምንጸልይበት መስከሪያም ብርቱ የሚደረሰው ሳሎኑ ፈረስ ያስጋልባል። ቀጥ ብሎ በሚወጣ ገነት የሚዶል በመሰለ ረጅም ደረጃ ነው። በሰፊው የብረትና የመስታወት በሩ በኩል የሚወጣው መብራት ሕንፃውን አንድ አይናማ ጭራቅ ያስመስለዋል። ለምን እግሬ እያዞረ እንዲህ አይነት ቦታ እንደሚያመጣኝ እየገረመኝ ነው። እዚህ ያለው ጠጭ ብዙ አያወራም። የሚያወሩት ደግሞ አፍላፍ የገጠሙ ናቸው። አንዳንዶቹ የቀበሌ ሹሞች ይመስላሉ። ከነዚህ ተቀምጠው ከሚያወሩት አንዳንዶቹ ተላላኪ ሲዘገይ ተነስተው ወደ እንግዳ ይቀርቡና ምን ይምጣ ይላሉ። አንድ ድራፍት በቁሜ ጨልጬ እየተንገዳገድኩ ከዚያ ቦታ ወጣው። ደረጃውን ጨርሼ እንደወረድኩ እንዴት እንደወጣው ትዝ አይለኝም። የ2 ሰዎች ጥላሞት ፊት ለፊቴ ሲወድቅ ታየኝ። ምክንያቱ ምን እንደሆነ ሳላውቅ ጆሮዬ ቀጥ አለ። የጥላሞቶቹ ድንገተኛነት ይሆን? ሰዎቹን ከጥላዎቹ ቀድሜ ስላላየኋቸው ሰዎቹ ራሳቸው ድንገተኛ ሆነውብኝ ይሆን? ልቦናዬ በጥላሞትና በቢራ ጉም ተሞልቶ ታዲያ ተመሳሳዩን ከውጭ እግሬ ስር በማግኘቴ ተደናብሬ ይሆን? በዚህ ድንጋጤ ሰበብ በስካር የሚተራመሰው አናቴ ትልቅ ማኤስትሮ እንደሚመራው ኦርኬስትራ ስልት ያዘ።
የፍርሃት ስልት እየተገላመጥኩ ከ5 ደቂቃ የፍጥነት እርምጃ በኋላ ጭር ያለ መንገድ መሃል እንዳለው ታወቀኝ። በጥላቸው ያስደነገጡኝ ሰዎች ወደ የት እንደሄዱ ትዝ አይለኝም። አስፋልቱ ከተለያዩ አቅጣጫዎች በሚበሩ የመኪና ግንባር መብራቶች፣ የመንገድና የመኖሪያ ቤት አምፖሎች፣ የመስሪያ ቤት መብራቶች ቡራቡሬ ሆኗል። አንዱ ጋር ይጨልማል፣ አንዱ ጋር ይፈካል። እኔ በመሃላቸው ለበለባለሁ። ውጩን አይኖቼ ቢያጤኑም ውስጤ ራሱን በጸጸት ጥርስ ይበላል። ለአፍታ ተሰምቶኝ የማያውቅ የማጅራት መቻ አድፋጭ ከኋላዬና ከፊቴ ያለ መሰለኝ። እርምጃዬን አፈጠንኩ። ወደ ኋላዬ ዞር ብያየው። አንዲት መኪና ብዙም ሳትፈጥን እኔ ወደምሄድበት አቅጣጫ ትመጣለች። ሊፍት ለመጠየቅ አሰብኩና እያወላወልኩ ቀኝ እጄን እያነሳው ስጥል መኪናዋ ከኔ ትንሽ አልፋ ቆመች። ነጭ ቮልስዋገን። ሹፌሩ ጎን የተቀመጠ ጂንስ ጃኬት የለበሰ ሰው ፊቱን በመስኮት አውጥቶ የሚሄድበትን ቦታ ነገረኝ። መኪናዋ ጋር ደረስኩና እኔም ወደዛ አቅጣጫ እንደምሄድ በጋቢናው መስኮት እየተንተባተብኩ ተናገርኩ። በር ከኋላ ተከፈተልኝና ገባው። ገና ተመቻችቼ ሳልቀመጥ የተንተባተበ የሰካራም ሰላምታ አቀረብኩ። የመለሰልኝ አልነበረም። በልቤ ደባሪ ናቸው ብዬ ዝም አልኩ። ሹፌሩን ጨምሮ ውስጥ 4 ሰዎች አሉ። ቶሎ የማያገባኝን ቆጠራ አካሄድኩ። ውስጡ ይሞቃል። ተመቻችቼ እንደተቀመጥኩ እንደ ላስቲክ በሚጎተት አማርኛ ሊፍታቸውን አመሰገንኩ። እንደገና የሰማኝ ያለ አልመሰለኝም። እንደገና ምስጋናዬን ለመድገም ምላሴ አለመቻሉ ብቻ ሳይሆን በመዘጋቴ ትንሽ አፈርኩ። ሰዎቹን በደከሙ አይኖቼ አቃይሬ ተመለከትኩ። ሹፌሩ ባለመነጽር ነው። ፊልድ ጃኬት ለብሷል። የጃኬቱ ኮሌታ ከኋላው የአናቱን ግማሽ ሸፍኖት ቆሟል። መነጽር፣ ኮሌታና ጨለማ ተደማምረው ፊቱ በትክክል አይታየኝም። ጎኔ ያሉት ሁለቱ በጸጥታ ዞር ብለው አዩኝ። በወዲያ ጥግ ያለው ሰውዬ ሁለመናውን በጋቢ ሸፍኖ ለአይኑ ብቻ የሚሆን ቀዳዳ ብቻ አስቀርቷል። እያየኝውን እያንቀላፋ አይታወቅም። ጎኔ ያለው ሰው ጎንበስ ብሎ አናቱን ወደ ጋቢናው አሻግሯል። ከፊት ለፊት የሚመጣ ነገር አለና ጠብቅ እንደተባለ ሁሉ እየጓጓ የሚማትረው ወይም የሚጠብቀው ነገር ያለ ይመስላል። እሱ ወፍራም ነው። ካፖርቱ ትኩስ የሲጋራ ጢስ ይሸታል። አጭር የአናት ጸጉር አለው። በጉጉት እየተንጠራራው ብለፋ እንኳን ፊቱ አልታየኝም። እንዳልሆንኩ ሁሉ እንግዳነት ተሰማኝ። ያኔውኑ ከስሬ መኪናዋ ስትዘል ሰማኋት። ኮረኮንች ላይ እየነዳን እንደሆነ ገባኝ። ወደ ቤቴ የሚወስደው መንገድ ቢብስ የተበላሸ አስፋልት እንጂ የትኛውም መስመር ኮረኮንች የለውም። ለመጀመሪያ ጊዜ ወደ ውጭ አየው። የማላውቀው አካባቢ ውስጥ ነኝ። ወንድም ተሳስተሃል፣ በዚህ አይደለም የሚሄደው አልኩ። ገብቶኛል፣ አቋራጭ ነው። አቋራጭ በተቃራኒ አቅጣጫ ይሄዳል እንዴ? ሰፈሩን ጠንቅቄ ስለማላውቀው ግራ ቢገባኝም ሰውየውን አመንኩት። ኮረኮንቹን ጨርሰ ነው አካባቢው ባዶ፣ ጨለማው የሚከብድ ሜዳማ ቦታ ገባን። የሰፈሬ ጠረን የለውም። ዱዲ ውረድ አለ ሹፌሩ በቁጣ። ዝም ብዬ የሰውየው ድንገተኛ አቆጣጥ ገርሞኝ ሳልነቃነቅ እየተገላመጥኩ ሰዎቹን እያየው ተቀመጥኩ። እኔን ያዘዘኝ አልመሰለኝም። ያኔውኑ ከሰዎቹ ድባብ የሆነ ስህተት እንዳለ ተሰማኝ። ከመኪናዋ የሞተር ዛዛታ በስተቀር የነበረው የሁሉ ነገር ጸጥታ። አንተን ነው ውረድ አለኝ ጎኔ ያለው ፊቱንም ሳያሳየኝ። ማን? እኔ እንደሆነ ተረድቻለሁ፣ ግን ማመን ከብዶኛል። ጋቢና የተቀመጠው ሰው ትዕግስቱ እንዳለቀ ሁሉ በፍጥነት ወጥቶ በእኔ በኩል ያለውን በር እስከ መጨረሻ ከፍቶ ፊቱን ሳያሳየኝ እንደሚንሸራሸር ሁሉ ከመኪናዋ በቀስታ እርምጃ መራቅ ጀመረ። ከኋላዬ ከባድ ጠንካራና ሰፊ የሆነ እጅ ሲገፋኝ ይሰማኛል። በግራይኔ ጥግ በሩ ለመዘጋት ወደ እኔ እየበረረ ሲመጣ ታየኝ። በፊቴ መትቼው ፊቴን መቶኝ ተጣጥፌ ወደቅኩ። ቶሎ የመነሳት ጥረት የከሸፈ። እየተደናበርኩ መሬት ላይ ስድህ ጠንካራ የማን እግር እንደገባበት የማላውቀው ጫማ ከበስተኋላዬ እግሮቼ መሃል መታኝ። ከሆዴ ዘሎ ሊወጣ የነበረው ኡኡታ አፌ ውስጥ ተገትሮ ሊወጣ አልቻለም።
የበላሁት ፍርፍርና አይብ እስከዛን ድረስ ጨጓራዬ ውስጥ ምን ይሰራል? ፍትፍቱ ቀርፋፋ ይሆናል። በአፍንጫዬ ጠረኑ ሲመጣ ይሰማኛል። አፌን ከፍቼ በጀርባዬ ወደቅኩ። ከዚያ እንዴት እንደሆነልኝ አላውቅም፣ አንዴ ጮኽኩ። ዙሪያዬን የሦስት ሰዎች ጥላዎች ደካማነቴን፣ ልፍስፍስነቴን ቁመው ይመለከታሉ። ሞት የተጠጋችኝ መሰለኝ። ውስጤ ለምን እላለሁ። ዓይኖቼ ስር ወፍራም የቆዳ ቦት ጫማ ግራው ሳሮችን አስጎንብሶ ያለው። በብልቴ የወሰድኩት ውጋት እስኪጠፋ አልጠበቀኝም። ግራ ፊቴ መሬት ላይ ነው። አፈሩ ይበርዳል። አንድ እጄ እግሮቼ መሃል፣ አንድ እጄ ምረት እየለመነ በማያገባ አትግባ አለ አንድ ድምፅ። የማውቀው የመሰለኝ። ፊት ለፊት የማየው ጫማ መሬቱን በፍጥነት ለቀቀና ወደ ፊቴ ተወነጨፈ። ከዛ ጨለማ ዋጠኝ። ስነቃ በርዶኝ ነው ማለት በደንብ በጤዛ ከርስሼ። ጭንቅላቴ ለብቻው በጸጥታ ይጮኻል። መሬት ላይ እንደተጋደምኩ በአካባቢዬ ምን እንዳለ በጆሮዬ ላጠና ጣርኩ። ፊቴንና ዓይኖቼን ይጠዘጥዘኛል። ወፎች ይዘምራሉ፣ ውሾች ይጮኻሉ። እግሮቼ ቀለሉኝ። ያለ ጫማ እንደሆንኩ አወቅኩ። መሬት ላይ ተቀምጬ ዙሪያዬን አየው። እያቃሰትኩ ተነስቼ ካልሲ ብቻ በለበሰ ባዶ እግሬ ወደ ሰፈሬ የሚወስደኝን መንገድ ፍለጋ ጀመርኩ። የመስከረም ማስጠንቀቂያና መስከረም በህሊናዬ ታዩኝ። ቃሎቿን የሚያወጡት ከንፈሮቿ፣ ደማም ጎራዳ ፊቷ፣ ያ መልካም ያሰበ ጭንቅላቷ። እንደገናም በማያገባህ አትግባ ያለኝ ድምፅ። የድምፁ ዘር የት እንደሚመደብ እያሰላሰልኩ የውስጥ እግሮቼ እሳት እንደተለኮሰባቸው ያቃጥሉኛል። ኮረኮንቹን ዘልቄ አስፋልት መንገድ ስገባ እልልታዬን ላቀልጠው ትንሽ ቀረኝ። እግሮቼን ያልተነዳደለ ለስላሳ አስፋልት ላይ አሳርፌ እግረኛ የዳመጠው ሳሩ የተገደለ መንገድ ላይ ቁጭ ብዬ የሚያነደኝን ቃጠሎ ሳበርድ ህሊናዬ በድንገት ለሁለት ተከፈለ። ገላዬ ከላይ እስከታች ተኮማተረ። ዓይኖቼን ጨፍኜ የሰማሁትን የድምፅ ቅላጼ ስደጋግመው የጓደኛዬ መሆኑን ተገነዘብኩ። እና ለምን ኑሮና ስለ ኑሮ ያለኝ አስተያየት ሲርድ ተሰማኝ። ቤቴ በጸጥታ ገብቼ ተኛው። መስከረም ልጠይቀኝ ወይም ልታየኝ ጠዋትም ከሰዓት በኋላም አልመጣችም። ዓለምም አንዴ ባደገኛ መልክ ነድፋኝ ፊቷን ወደሚበልጥባት ጉዳዩዋ ያዞረች መሰለኝ። ሆዴ መብል አልፈለገም። አንድ ሳምንት ባልሞላ ጊዜ ውስጥ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ እስከ ዛሬ አጥልቄ ያልተረዳሁት ነገር ከትላንት ሞሳነቱ ተፈቶ እንደ ቢራቢሮ ጭንቅላቴ ውስጥ ክንፍ ሲያበቅል ይሰማኛል። ውጭ ሳልወጣ መስኮት ከፍቼ ቀዝቃዛ አየር ወደ ቤቴ እያስገባው አባጣና ጠባሳዬን እያስታመምኩ እዛው ወዲያ ወዲህ እየተመላለስኩ በቁሜ ሳናውዝ፣ ሳቃስት፣ ስንጠራራ፣ ስንጨረጨር ለብቻዬ እያወራው ሳስብ ቆየው። ማታ ላይ በድካም አልጋይ ላይ ተጋድሜ ያሳለፍኩትን ትዝ ከሚለኝ የልጅነት ጊዜ ጀምሮ ሳስብ ከተከፈተው መስኮት ጀርባ ጓጓታ ሰማው። የሆነ ሰው ትልቅ ብርድ ልብስ ወይም ቡልኮ በአቧራ ሊያጸዳ በዱላ እየደበደበ የሚያራግፍ ይመስላል። ይህ አይነት ድምፅ በዚያ በኩል ሊመጣ አይችልም። በምኖርበት ቤትና በጎረቤታችን መሃል ያለው ክፍት ቦታ ከአንድ እርምጃ አይበልጥም። ጎረቤታችን የጀርባ ግድግዳውን የሰራው አጥር አስታኮ ስለሆነና ግራና ቀኝም ቦታ ስለሌለ እንኳን ብርድ ልብስ የሚያክል ነገር ለማራገፍ ይቅርና አጎንብሶ ካልሲ ለማጥለቅ ወይም ጫማ ለማሰር አይበቃም። ለሁለተኛ ጊዜ ስሰማው ከትራሴ ቀና አልኩና አዳመጥኩ። ከጀርባ እንደሆነ ሳረጋግጥ ካልጋ ተነሳውና ወደ መስኮቱ ሄድኩ። ፊቴን ወጣ አድርጌ ግራ ቀኝ አየው።
በሁለቱ ቤቶች መሃል ቀድሞ ልብ ያላልኩት ትልቅ ዛፍ አለ። የዚህ ዛፍ ጫፉ ተለምጧል። እዛም ላይ ምናልባት 5 ሜትር ስፋት ያላቸው ክንፎች ያሉት አሞራ ሚዛኑን ለመጠበቅ ይጣጣራል። ክንፎቹ ቆምኩበት ድረስ የሚሰማ ነፋስ ያስነሳሉ። አፌን ከፍቼ ቀረው። የሚገርመው ወፉ ሚዛኑን ለማስተካከል የሚለፋ ይምሰል እንጂ ተረጋግቶ የሚያየው ወደ እኔ አቅጣጫ ነበር። ፍም የመሰሉ አይኖቹ ይታዩኛል። እንደ መጀመሪያው ከመደንገጥ ይልቅ ባልገባኝ ምክንያት ሁለመናዬ ተረጋጋ። ለአፍታ ይጠዘጥዘኝ የነበረው የግንባሬ ቁስል ተረሳኝ። አሞራው ልክ ሊያናግረኝ እንደሚፈልግ ሁሉ እያተኮረብኝ ከሚንጨዋለልበት ዛፍ ላይ በቄንጥ ተነሳ። ተነስቶ ሲበር ቁሞበት ከነበረው ቅርንጫፍ ዛፍ ላይ የአይኖቹን ቀለም የሚመስሉ 2 ቀያይ ነጥቦች ሲያተኩሩብኝ ቆዩና ቀስ በቀስ በአመድ እንደሚሸፈን ፍም እየከሰሙ ሄዱ። ከዚህ ሁኔታ ባንኜ አሞራው የሄደበትን አቅጣጫ ለማየት የፊት በር ከፍቼ ስወጣና ወደ ሰማይ ባንጋጥጥ ያየሁት ጨለማና ከዋክብቶችን ብቻ ነበር። እየተደመምኩ ወደ አልጋዬ ተመልሼ ያጋጠመኝን ነገር ቅዠት ወይም እውነት እንደሆነ ለመቀበል ከራሴ ጋር ስከራከር ቆየው። መስኮቱን መዝጋት አስቤ የተረዳሁት ነገር ተደመምኩ እንጂ ውስጤ በፍጹም ፍርሃት አለመኖሩ ነበር። ለራሴ የተሰማኝን ስሜት መነሻ እያሰብኩ ያለው ጤነኛ እንኳን ሊተኛው የማይችል ጥልቅ እንቅልፍ ጣለኝ። በበነጋታው ጠዋት ያላስቻላት መስከረም በር አንኳኳች። ያገጨን እብጠት ተሸክሜ አይኖቿን ማየት አፈርኩ። በሩን ልከፍትላት ካልጋዬ ተነስቼ ስሄድ ስልኩ ጮኸ። መስከረም እኔን ሳትጠብቅ ሳይዘጋ ያደረውን በር ከፍታ እንደምን አደርክ ብላ ገባች። ያበጠው አገጬ በስልክ ስለተከለለ ያኔውኑ ማየት አልቻለችም። ሰላምታዋን ሳልመልስ ማውራቴን ቀጠልኩ። ጓድ አዎ አልኩ። አሞኛል። ሐኪም ቤት አልሄድኩም። ራሴ መድኃኒት ወስጃለሁ። አመሰግናለሁ። አለቃዬ ለመጀመሪያ ጊዜ ስልክ ደወለልኝ። የሱም ጸባይ ገርሞኛል። ለሳምንት እረፍት መውሰድ ትችላለህ አለኝ። የሳምንት ፍቃድ አድርጎት አያውቅም። ስልኩን መልሼ አልጋ ዳር እፍረቴን አውጥቼ ተቀመጥኩ። መስከረም የአልጋውን የግርጌ ድጋፍ ተመርኩዛ እግሮቿን እያነቃነቀች ቆማለች። የግንባሬ እብጠት ላይ ትንሽ አፍጣ ቀስ ባለ ድምፅ ምን ሆንክ አለች። ፊት ለፊቴ መታ ቆመችና በእጇ የጉንጨንና የግንባሬን እብጠት ዳበሰች። እንደ ንጹህ ውሃ ትሸታለች። ግንባር ምን ሆነ? ቁርሴን ትሰሪልኝና በኋላ እነግርሻለሁ። ምን ብዬ እነግራታለሁ አልኩ ለራሴ። መስከረም ሹራቧን አውልቃ ወደ ሳሎን ሄደች። በጣም አጭር የባዘተች የቤት ቀሚስ ለብሳለች። አንዳንዴ እናቷ በሌሉበት አብረን ቆይተን ድንገት መጥተው በሬ ስር ቆመው ሲጠሯት ከአልጋ ዘላ ወጥታ የምትመስለው አይነት። የት ነበረች እቺ ሳቢሳ? እኔ የመኪና በር በግንባሬ በምን ተፍረቴ ጫማ ስስም በመስኮት በኩል ዝቅ ብሎ በሚወድቀው የፀሐይ ብርሃን መስታወትነት በመስኮት በኩል ዝቅ ብሎ በሚወድቀው የፀሐይ ብርሃን መስታወትነት በቀሚሷ ውስጥ ቅርጹ ያማረ የጭኖቿን ንቅናቄ ያለው መሃላቸው ደብዛዛ የጨረር ሰንበር ብልግና እያስታወሰኝ እሱን እንዳላይ ከተቀጣው ስንት ጊዜ ነው። ከተንጋለልኩበት ለአፍታ በአይነ ህሊና የነካዋት ካገጨ ሴንጢውን ይዞ ውጋት ወደ ሁለመናዬ ይወርዳል። በጸጥታ በእፍረትም ተቀምጬና ቀርቅሬ ወደምተክዝበት ዙሮብኝ መታ የእንቁላል ፍርፍር ጠባሳ በበዛበት ነጭ የቆርቆሮ ሳህን ፊት አምጥታ አስቀመጠች። እንቁላል አፈቅራለሁ። እርጋታዋ ረበሸኝ። የሆነ ዕውቀት ይዞ ረጋ እንደማለት የበላይነት አለ። ትክ ብላ ታየኛለች። የምታውቀው ነገር ያለ ይመስላል። ግንባሬና ገጨን እየለዋወጠች አየች። ቁምሳጥን ወደቀብኝ አልኳት። አልመለሰችልኝም። የእንቁላሉን ጥብቅብቅ በሹካ ፈራርሳ እንዲበርድም በግራ እጇ ለብቻው ይዛ የነበረውን ዳቦ ሳህኑ ላይ አስቀመጠች። የሚፈላዋ ጠረን ይሰነፍጠኛል። እዚያ አትቀመጭም አልኳት ጭኔን እየጠፋው።
ፊቷ ኮስተር አለ። ተነስታ መጣች። ግን ግራ እጄን ትከሻዋ ላይ አስቀመጥኩ። በቀኝ እጄ የተቆረሰ ዳቦ ይዣለሁ። እሷ ተጎድታ እኔ እንደ ልጅ የማጽናናት ይመስላል። አይኖቿ ያለ ዓላማ ወዲያ ወዲህ ይላሉ። ፈራኋት። እንዲህ ፈርቻት አላውቅም። ላዘናጋ ግንባሬን ሳሚኝ አልኳት። ጎንበስ ብላ ፊቴን በፊቷ ዳበሰችኝ። ዳቦዬን ጠረጴዛ ላይ ጣልኩ። ወደ አንገቷ ልስላሴ ቅርብም ነው። ወደዚያ ልሳብ እመኛለሁ። ግን ወንጀለኛ ነኝ። ልቤ እንደ ዶቅዶቄ ኮርቻ ይንቀጠቀጣል። የምንተፍረቴን ወደ እሷ ተጠጋውና ግራ ጡቷ ላይ ጎፈሪያ ማናቴን አስደገፍኩ። የግንባሬ አባጣ ከላይና ከታች ባሉ የሸሚዟ ቁልፎች መሃል ቁጉ የከረረ ግራ ጡቷን ያያል። ከደፈርኩት ገላዋ ጀርባ ማር የሚያለቅሱ ተራሮች አየው። ከዚያም ወዲያ ኩል የመሰለ ፍቅር አየው። በደረቷ ላይ ተስቤ የሚሞቅ ቁግ ባፍ ያስገባው አሞሌ እየጠባው ጥጃኔ ረቂቅ መንጠራራት ፊቴ ላይ አብጦ ረጅም ክንዶቿ አዞሩብኝ። አንድ እጄን አንገቷ ስር፣ አንድ እጄን እግሮቿ ስር አድርጌ ላነሳት ብላ ቃተኝ። በሁለመናዬ ቀጭን ውጋት እንደምንም ተሸክሜ ወስጄ አልጋ ላይ በቀስታ አሳረፍኳት። ድምጿን አጥፍታ ለመከላከል እንደሚመስል እጆቿን ከመሃላቸው ጣል አድርጋ እግሮቿን ግራና ቀኝ ከፈተች። ግዛቷ ይሄ ነው። ጋሻ የለበሰ በኔና በጌሾ መሃል የሚቆም ከጠይም እርጥበቱ ላይ የማይደመጥ የቁሊት ሊጦን የሚፈስ እንደ አዋሽ ነፃ የሚያወጣኝ በፍቅር በቸልታና በማፈር ገርበብ ባሉ የመስከረም እግሮች መሃል የወረዳዬን የፍቅር ድግስ ለማየት ያቃሰትኩ። እንደ ሰማይ ተቀነፍኩ። እንደ ብርቱካኖች ከዚያ እዚህ ተንከባለልን። ከግድግዳም ግድግዳ ተጋጨን። ወደቅን፣ ወድቀንም ተነሳን፣ ተነስተንም ወደቅን። የተሰበረ ብረቴን መዳፏ ላይ ይዛ ወርቅ ተነፈሰችበት። ደረቷ ላይ ለዘላለም የረጋው መሰለኝ። መደምደሚያ ይሄው ከመስከረም ጋር ተያይዤ ከቤት መውጣት ካቆምኩ 6 ወራት፣ ከጠጣው 6 ወራት ታላላቅ ስም ተሰጥቷቸው አውርድልኝ ከተሰቀሉ ሐሳቦች መስከረም በለጠችብኝ። ጓደኛዬ ከዚህ የተለየ ሠራ። ውስጥ ያለውን የሄሊዮ ግጭት በመስከረም ፍቅር ሰፍቼ የምላስ ቀንዴን ውጬ ከመስከረም ጋር ስለ ሰርግ እያሰብን እናቷና ዘመድ ቃሪያ እየመዘነና እየወቀጠ ድልህ እየሰራንና እያጠራቀምን ይሄ ሲያልቅ ስለ ዕለቱ የአየር ጸባይ ትንተናን የሚፈሩ በኮስታራ እውነት የሚያስኮበልሉ ጮሌዎች የፈጠሩልንን እያወራን ምላሴም ተቀርጻ ሾለች። መስከረምን ሚሊሜትር በሚሊሜትር የላሰችበት የፍርሃት ቦርጬን ሰንቄ ጧት ማታ የፍትፍት ዣንጥላ ካናቴ በላይ ላይ ዘርግቼ ከስሬ መስከረምሽ ሳታቋርጥ ተሰቅላ ከስሬ መስከረምሽ ሳታቋርጥ ተሰቅላ ከተከፈተው አፌ ስኳር የመሰለ ደረቅ ቬሎ በጥርሶቿ እየመዘዘች ለሁሉም ጊዜ ያለው ለመደብደብና ለመደባደብ፣ ለመረገጥና ለመርገጥ፣ ለህልም እንደመታን ለቅዠትም እንማታለን። ለመውደቅም ጊዜ ያለው አለቃዬ ባየኝ ቁጥር ጧት ማታ ይስቃል። በተለይ ግንባሬ ላይ ያለውን አልጠፋ ያለ ጥቁር ጠባሳ ሲያይ ምን ሆንክ የማውቅ ባይመስለውም ማን እንዲያ እንዳደረገኝ እንደሚያውቅ ግን አውቃለሁ። ወገኛ